እንኳን በሰላም ወደዚህ ቻናል መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮዎችንም ላይክ አድርጉ። ቪዲዮቹም ለሌሎች እንዲደርስ ሼር አድርጉላቸው። ቴንኪው። ቁርአን የፈጣሪ ቃል መሆንና አለመሆን። በእስልምና ቁርአን በ23 ዓመታት ርዝማኔ ውስጥ ከፈጣሪ ዘንድ በቀጥታ የወረደና በፈጣሪ ጥበቃ የሚደረግለት መጽሐፍ በመሆኑ ያለምንም እንከን፣ መዛነፍ፣ መጉደልና መጨመር እንደወረደ የተቀመጠ መጽሐፍ እንደሆነ ይታመናል። ይሁን እንጂ ቁርአኑን በዝርዝር ስንመለከት መጽሐፉ እንደ መሐመድ ነብይነት ብዙ ችግሮች ያሉበት መጽሐፍ ነው። ይህም ቁርአኑ አንደኛ ወረደ የተባለበት መንገድ የተወዛገበ መሆኑን፣ ሁለተኛ የተሰባሰበው በተወዛገበ መንገድ መሆኑን፣ ሶስተኛ ግልጽ ክፍተቶች የተፈጠሩበት መሆኑን፣ አራተኛ ይዘቱ የተወዛገበ መሆኑን፣ አምስተኛ አምላካዊ ቃልነቱን በሚያፈርስ መልኩ መስተካከሉን፣ ከእውነታና እርስ በርስ የሚጋጭ መሆኑን ቀጥለን በስፋት እንመለከታለን። በመጀመሪያም ቁርአን ወረደ የተባለበት መንገድ የተወዛገበ መሆኑ። ቁርአን ከአላህ ዘንድ በቀጥታ በሙሐመድ ላይ እንደወረደ ቁርአኑ በራሱ ስለ ራሱ ይናገራል። ቁርአን 26:194 ከአስፈራሪዎቹ ነቢያት ትሆን ዘንድ በልብ ላይ አወረደው። ቁርአን 32:2 የመጽሐፉ መወረድ ጥርጥር የለበትም፣ ከዓለማት ጌታ ነው። ቁርአን 25:6 ያ በዓለማት በሰማያትና በምድር ውስጥ ያለን ምስጢር የሚያውቀው አወረደው። እነዚህ ተመሳሳይ ሀሳቦችን በብዙ ስፍራዎች ላይ ቀርቧል። ነገር ግን ሙሐመድ ቁርአኑን ተቀበለ የተባለበትን መንገድ ስንመለከት ብዙ የተምታታ ነገር እንመለከታለን። ይህም አላህ አስተማረው፣ ጅብሪል አስተማረው፣ አላህ በልቦናው ላይ አወረደው፣ ሙሐመድ በህልም ተቀበለ፣ በደወል ድምፅ ከሰማይ ይገለጥለታል የሚሉ የተለያዩ ሀሳቦች ሲቀርቡ ይታያሉ። ታዲያ ቁርአን የወረደው በየትኛው መንገድ ነው የሚለውን ጥያቄ ግልጽ የሆነ መልስ የለም። የቁርአን አወራረድ ላይ በወቅቱ የነበሩ ሰዎችን ምስክርነት ስንመለከት ደግሞ ቁርአን ከጅብሪል ከአላህም ከህልምም ወይም በልቦና ላይ የወረደ ወይ በደወል ድምፅ የወረደ መጽሐፍ ሳይሆን የሙሐመድ የአእምሮ ፈጠራ ስራ መሆኑን እንረዳለን። ለምሳሌ ያህል ይህንን ሳሂህ የሆነ ሐዲስ እንመልከት። ሳሂህ ቡኻሪ 455-546 አናስ እንደዘገበው ነቢዩም መዲና መምጣታቸውን አብዱላህ ቢን ሰላማ እንደሰሙ ወደ ነቢዩ መጡና ከአንተ በቀር ማንም ሊመልሰው የማይችል 3 ጥያቄ እጠይቅሃለሁ አሉት። አንደኛ ጥያቄ አቀረቡ፣ ሁለተኛ ጥያቄያቸውን አቀረቡ፣ ሶስተኛ ላይ ይህንን ጥያቄ ለነቢዩ አቀረቡ። ይህም ለምንድን ነው ልጅ አባቱን እና የእናቱን ወንድም የሚመስለው አሉ። ነቢዩም መልሱን ጅብሪል ወይንም ገብርኤል አሁን ነገረኝ በማለት ይህም በግንኙነት ወቅት አባት ቀድሞ ስሜቱን ከጨረሰ የሚወለደው እሱን ይመስላል፣ እናት ቀድማ ከጨረሰች እሷን ይመስላል በማለት መለሱ። ይህ ትንታኔ ግን ውሸት መሆኑንና የልጅ መልክ የሚወሰነው በስሜት ሳይሆን በአባትና የእናት ዘረመሎች በሚጣመሩበት መንገድ መሆኑን ስንመለከት ነቢዩ የፈጠራ ስራቸውን ገብርኤል ተናገረኝ ብለው ሲናገሩ እንደነበረ እንመለከታለን። ሌላው ቁርአኑ የተሰበሰበው በተወዛገበ መንገድ መሆኑ። በእስልምና ቁርአን ከፈጣሪ በቀጥታ የወረደ በፈጣሪ ጥበቃ የሚደረግለትና እንደወረደ በሰው ምንም ሳይነካካ ከትውልድ ወደ ትውልድ እየተላለፈ ያለ ቅዱስ መጽሐፍ ተደርጎ ይታመን እንጂ ቁርአኑ የተሰባሰበበት መንገድ ስንመለከት ግን እውነታው ሌላ ነው። ከመነሻው ስንመለከት ነቢዩ ሙሐመድ ባለመማሩ ምክንያት ቁርአኑን አልጻፈውም። በዚህም የተወሰኑ የቁርአን ክፍሎችን በተማሩ ሰዎች
በፓፒረስ ቅጠልና በቀጫጭን ነጭ ድንጋዮች ላይ እንዲጻፉ አደረገ። ሌሎቹን ክፍሎች ደግሞ ሰዎች በሽምደዳ እንዲይዙ አደረገ። ቁርአኑም በእንዲህ ሁኔታ እያለ ነቢዩ ተገደሉ። ከዚያም ተከታዮቻቸው ሃይማኖቱን በጂሃድ ማስፋፋት ቀጠሉ። ይሁን እንጂ በአሰቃቂው የያማማ ጦርነት ብዙ ቁርአንን በቃላቸው የያዙት ሰዎች በማለቃቸው ምክንያት በቃል የተያዘው ቁርአን ክፍል ፈጽሞውኑ እንዳይጠፋ በአእምሮ የተያዘው የቁርአን ክፍል ቶሎ በጽሑፍ እንዲቀመጥ የሃይማኖቱ መሪዎች መከሩ። በዚህም አቡበከር አስ-ሲዲቅ ለዛይድ ቢን ታቢት ቁርአኑን በአንድ መጽሐፍ እንዲያሰባስብ አዘዟቸው። ዛይድ ቢን ታቢት ግን ይህንን ተልዕኮ መፈጸም እንደማይችሉና የአላህ ነቢይ ያልሰሩትን እንዴት ችለህ ትሰራለህ? ቁርአን በአንድ መጽሐፍ አሰባስብ ከምትለኝ አንድን ተራራ ነቅለህ ስፍራውን ቀይረው ብትለኝ ይቀለኛል በማለት የተሰጣቸውን ግዳጅ ቢቃወሙ፣ ትዕዛዙ ግን የግዴታ ስለነበረ ቁርአኑን የማሰባሰብ ሥራ ጀመሩ። በዚህ ሁኔታ ውስጥ የተጀመረው ሥራ ግን በብዙ ጉድለቶች ውስጥ ቀጠለ። ጉድለቶቹም በመጀመሪያ ነቢዩ ግልጽ ያላደረገው የቁርአን ክፍል መገኘቱ። አቡ ዳውድ ሱና 787 ላይ የአላህ መልእክተኛ ከእኛ ጋር ተወስዷል፣ ይሄ ክፍል የዚህ አካል መሆኑን ግልጽ አላደረጉልንም። ሌላው ሰዎች በመረበሻቸው ምክንያት ነቢዩ አልናገርም ብለው የተወው የቁርአን ክፍል መኖሩ። ሳሂህ ቡኻሪ 992-468 ኢብን አባስ እንደተናገሩት ነቢዩ ሊሞት በደረሰበት ወቅት በቤቱ ውስጥ ብዙ ሰዎች ነበሩ። ነቢዩም ዑመርን ጠርተው ወደ እኔ ና፣ አንድ ጽሑፍ ልጻፍልህ፣ ከዚህ በኋላ እንዳትስቱ ይረዳችኋል አለው። ዑመርም ሕዝቡን ነቢዩ በጠና ታመዋል፣ ለእናንተ ቁርአን አላችሁ፣ የአላህ መጽሐፍ በቂያችን ነው አሉ። በቤት ውስጥ የነበረው ሕዝብም ተንጫጫ። አንዳንዶቹ ሂድና ተቀበል ሲሉ፣ ሌሎች ደግሞ የዑመርን ሐሳብ ደገፉ። በዚህ ጊዜም ነቢዩ ሕዝቡን ከዚህ ሂዱ፣ እኔን ተውኝ አለ። ኢብን አባስም የሕዝቡን ረብሻ ነቢዩን እንዳይጽፉልን ማድረጉ ትልቅ ኪሳራ ነው አሉ። ሌላው ነቢዩ ጣቢያ ሲቀላቅል እንደነበር ነው። አቡ ዳውድ 3646 አብዱላህ ቢን አምር እንደተናገረው ከአላህ መልእክተኛ አፍ የሚወጣውን ማንኛውንም ነገር እጽፍ ነበር። ቁረይሾች ግን እርሱ ፍጡር ሰው ስለሆነ በቁጣም በደስታም ይናገራል፣ ታዲያ አንተ ዝም ብለህ ትጽፋለህ አሉኝ። እኔም መጻፍ አቆምኩን፣ ለአላህ መልእክተኛም አሳወቅኋቸው። እርሳቸውም በጣታቸው ወደ አፋቸው በማመልከት ነፍሴን በእጁ በያዘው ትክክለኛ የሆነ ብቻ ከዚህ ይወጣልና ጻፍ አሉኝ። ሌላው ነቢዩ ቁርአንን እየረሳ ሲቸገር የነበረ መሆኑ። ሳሂህ ቡኻሪ 18394 ነቢዩ እንደተናገሩት እኔ እንደናንተው የሰው ልጅ ነኝና ልረሳ እችላለሁ፣ ስለዚህ ስረሳ አስታውሱኝ። ሳሂህ ሙስሊም 4179 የአላህ መልእክተኛም እኔ እኮ የሰው ልጅ ነኝ፣ እናንተ እንደምትረሱት እኔም እረሳለሁ አሉ። አቡ ዳውድ 3970 አይሻ እንደተረከችው አንድ ሰው ቂያማ እየሰገደና ድምፁን ከፍ አድርጎ ቁርአንን በቃሉ ይቀራ ነበረ። በነጋታው የአላህ መልእክተኛ አላህ ምሕረቱን ያብዛልኝ፣ ትናንት ማታ ስንትና ስንት አንቀጾችን አስታወሰኝ፣ ረስቻቸው ነበር አለ። ሳሂህ ቡኻሪ 348823 አይሻ እንደተረከችው ነቢዩ መስጊድ ውስጥ ሆነው ቁርአንን በቃሉ ይቀራ የነበረ ሰው ሰሙ። ከዚያም አላህ ምሕረቱን በእኔ ላይ ይሁን፣ የረሳሁትን የቁርአን ብዙ ክፍሎች አስታወሰኝ አለ። ሌላው ሳሂህ ቡኻሪ 66449-450 ላይ የተዘገበ አንድ ታሪክ አለ። በዚያ ስፍራ ላይ እንደምንመለከተው ለመሐመድ ቁርአን ሲገለጥለት አላህ እንዳትረሳ የምነግርህን ብቻ አዳምጥ፣ ስነግርህ ምላስን አታንቀሳቀስ፣ ምላስን ካንቀሳቀስ የምትረሳው ክፍል ይኖራል ማለቱና መሐመድ ግን ቁርአኑን ሲቀበል ሳያስተውል ምላሱን ማንቀሳቀሱን እንመለከታለን።
በዚህም ቃል መሰረት የተረሱ የቁርአን ክፍሎች እንዳሉ ይህ ሐዲስ ምስክር ነው። ሌላው ነቢዩ ቁርአኑን ኤዲት ሲያደርግ የነበረ መሆኑ ሳሂህ ቡኻሪ 661 512 አልበራ እንደገለጹት ተቀማጮቹና በአላህ መንገድ በገንዘቦቻቸውና በነፍሶቻቸው የሚታገሉት አይተካከሉም የሚል ሱራ ወርዶ ነበር። በዚህ ጊዜም አይነ ስውሩ አሚር ቢን መክቱም አጠገባቸው ነበረ። እርሱም እንዲህ አለ፣ የአላህ መልእክተኛ ሆይ ለእኔስ የሚሰጡት ትእዛዝ ምንድን ነው? እኔ አይነ ስውር ሰው ነኝ አለ። ስለዚህ በዚህኛው አንቀጽ ፋንታ ተከታዩ አንቀጽ ወረደ። ከምዕመናን የጉዳት ባለቤት ከሆኑት በቀር ተቀማጮቹና በአላህ ዘንድ በገንዘቦቻቸውና በነፍሶቻቸው የሚታገሉት አይተካከሉም። ይህም ቁርአን 495 ላይ ተዘግቧል። የዚህ ተመሳሳይ ሐሳብም ሳሂህ ሙስሊም 20 4670-4677 ላይ ተዘግቧል። ሳሂህ ሙስሊም 8 3421 አይሻ እንደተናገረችው ጎልማሶችን 10 ጊዜ ጡት ማጥባት ጋብቻን ያፈርሳል የሚል ሕግ ለአላህ መልእክተኛ ወርዶላቸው ነበረ። ሕጉም በቁርአን ውስጥ ነበረ። ከዚያም ሕጉ 5 ጊዜ በሚል ሌላ ሕግ ተሻረ። እስከ ነቢዩ ለተሞት ድረስ ሕጉ በቁርአን ውስጥ ነበር። ዛሬ ይህ ኤዲት የተደረገው አንቀጽ እንኳን በቁርአን ውስጥ የለም። ሌላው የጠፋ እና የተሰረዘ የቁርአን ክፍል መኖሩ ሳሂህ ቡኻሪ 559-416 አናስ ቢን ማሊክ እንደተረከው የራይል፣ ዳክዋ፣ ኡሳያ እና ባኒ ሊያን ጎሳዎች ጠላቶቻቸውን እየተዋጉ በመሆኑ የአላህ መልእክተኛ ሰው እንዲሰጣቸው ጠየቁ። ነቢዩም ከአንሳር ጎሳ የሆኑ አልቁራ የሚባሉ 70 ሰዎችን ሰጣቸው። አብረውም ማዑና በሚባል የውሃ ጉድጓድ በነበረበት ወቅት እነዚህ ከሃዲዎች የተሰጣቸውን ሰዎች ገደሉ። ወሬው ወደ ነቢዩ በደረሰ ጊዜ ነቢዩ ለአንድ ወር ያህል አልቁኑት አሉ። ከዚያም ለአንድ ወር ያህል ጠዋት ጠዋት እነዚህን ጎሳዎች እንረግም ነበረ። ከዚህ ጋር ተያይዞ የወረደው የቁርአን አንቀጽ ስናነብ የነበረ ሲሆን በኋላ ላይ ግን እነዚህ አንቀጾች ከቁርአን ውስጥ ተሰርዘዋል። ሳሂህ ሙስሊም 17 4194 አብዱላህ ቢን አባስ እንደተረኩት ዑመር ቢን ካታብ በአላህ መልእክተኛ ምስባክ ላይ ተቀምጦ እንዲህ አሉ። ሙሐመድ ላይ በተወረደው ውስጥ በድንጋይ የመውገር አንቀጽ ነበረ። አነብንበነዋል፣ በትውስታችን ውስጥ መዝግበነዋል፣ እንዲሁም ተረድተነዋል። የአላህ መልእክተኛ በድንጋይ ወግሮ የመግደልን ቅጣት ይተገብሩ ነበር። ከእርሳቸው በኋላ እኛም ተመሳሳይ ነገር እንፈጽም ነበር። በጊዜ ሂደት ሰዎች በአላህ መጽሐፍ ውስጥ የውግረትን ሕግ አላገኘንም በማለት በአላህ የተደነገገውን ይህንን ድንጋጌ ችላ እንዳይሉ እፈራለሁ። ዝሙትን የሚፈጽሙ ባለትዳር ወንዶችና ሴቶች በማስረጃ ከተረጋገጠ፣ እርግዝና ከተፈጠረ ወይም ከተናዘዙ እንዲወገሩ በአላህ መጽሐፍ ውስጥ የተቀመጠ ግዴታ ነው። ዛሬ ይህ አንቀጽ ቁርአን ውስጥ የለም። ሳሂህ ሙስሊም 5 2286 በርዝመቱና በብዛቱ የባራአት ሱራ ወይም የአልተውባ ሱራ የሚመስል ሱራ ስናነብ ነበረ። አሁን ግን ከተከታዩ ውጭ ያሉትን ረስቻቸዋለሁ። ለአደም ልጅ በሀብት የተሞሉ 2 ሸለቆች ቢኖሩ ሶስተኛውን ይመኛል። ከአፈር ውጭ የአደምን ሆድ የሚሞላ ነገር የለም የሚል ቃል። ይህ ቃል ግን አሁን ቁርአን ውስጥ የለም። ኢብን ማጃህ 1944 አይሻ እንደተናገረችው በድንጋይ የመውገር እና ለአቅመ አዳም የደረሰን ሰው 10 ጊዜ ስለማጥባት የሚናገረው አንቀጽ የተጻፈበት ወረቀት ትራሴ ስር አስቀምጬ ነበረ። ነቢዩ በሞቱበት ወቅትም በእርሳቸው ሞት ተዋክበን በነበረበት ሁኔታ ውስጥ በግ ቤት ውስጥ ገብታ ወረቀቱን በላችው አለች። ሌላው አንድ አይነት ቁርአን ያልነበረ መሆኑ ሳሂህ ቡኻሪ 66468 አብዱላህ ቢን መስዑድ ተከታዮች
ሰዎች ወደ አቡ ዳርዳ መጡ። እነርሱ ወደ እርሱ ቤት ከመድረሳቸው በፊት እርሱ ሄደና አገኛቸው። ከዛም ከመካከላቸው እንደ አብዱላ ኢብን መስዑድ ቁርአኑን የሚቀራ ማን ነው ሲል ጠየቃቸው። ሁላችንም ብለው መለሱ። ከእናንተ መካከል በቃል የያዘው ማን ነው ሲል ጠየቃቸው። አልቃማንን አመላከቱ። አልቃማንም ጠየቀ፣ እንዴት ነበረ አብዱላ ኢብን መስዑድ ሱረቱል አል-ለይልን የሚቀራው አለ። አልቃማም ሲመልስ በወንዱና በሴቱ አለው። አቡ ዳርዳም ነቢዩ በዚህ መልክ ሲቀራ እንደሰሙኝ አረጋግጫለሁ። ነገር ግን እነዚህ ሰዎች ወንድና ሴትን በፈጠረው አምላክ ብዬ እንድቀራ ይፈልጋሉ። እኔ እነርሱን አልከተልም አለ። ሳሂህ ቡኻሪ 456-682 ኢብን መስዑድ እንዳስተላለፉት አንድ ሰው የቁርአንን አንቀጽ በሆነ መንገድ ሲያነበንብ ሰማሁት። የአላህ መልእክተኛ ደግሞ ያንን አንቀጽ በተለየ መንገድ ሲያነበንቡት ሰማሁት። ስለዚህ ወደ ነቢዩ ወስጄ ስለ ጉዳዩ አሳወቅኳቸው። ነገር ግን በፊታቸው ላይ ቅሬታ ምልክት አየሁኝ። ከዚያም እንደዚህ አሉ፣ ሁለታችሁም ትክክል ናችሁ። ስለዚህ አትለያዩ። ከእናንተ በፊት የነበሩት ህዝቦች የጠፉት በመለያየታቸው ምክንያት ነውና አለ። ሳሂህ ቡኻሪ 661-514 ዑመር ቢን አልካታብ እንደገለጹት ሂሻም ቢን ሐኪም ሱረት አልፉርቃንን ሲያነበንብ እሰማው ነበረ። የእርሱን መነባነብ ሳዳምጥ የአላህ መልእክተኛ እኔን ካስተማረበት መንገድ በብዙ መልኩ የተለየ መሆኑን አስተዋልኩኝ። እየጸለየ ሳለ ዘልዬ ልይዘው ጥቂት ቀርቶኝ ነበረ። ነገር ግን ጸሎቱን እስኪጨርስ ድረስ በትዕግስት ጠበቅኩና ከላይ በለበሰው ልብሱ አንገቱን አንቄ ይዤ አሁን ስታነበንብ የሰማሁት ሱራ ማን አስተማረህ አልኩት። የአላህ መልእክተኛ ናቸው ያስተማሩኝ አለኝ። እኔም በእርግጥ ውሸት ተናግረሃል፣ የአላህ መልእክተኛ ከዚህ በተለየ መንገድ ነው ያስተማሩኝ አልኩት። ስለዚህ ወደ አላህ መልእክተኛ ጎትቼ ያመጣሁትና ይህ ሰው እርስዎ ካስተማሩኝ መንገድ በተለየ ሁኔታ ሱረት አል-ፉርቃንን ሲያነብ ሰማሁ አላቸው። በዚህ የአላህ መልእክተኛ ዑመር ሆይ ልቀቀው፣ ሂሻም ሆይ አነብንብ አሉ። ሲያነበንብ ሰማሁት። በዚያው መንገድ አነበነበ። የአላህ መልእክተኛ በዚህ መንገድ ነው የወረደው አሉት። ከዚያም ዑመር ሆይ አነብንብ አሉ። እሳቸው ባስተማሩኝ መንገድ አነበነብኩኝ። የአላህ መልእክተኛ በዚህ መንገድ ነው የወረደው። ይህ ቁርአን በ7 የተለያዩ መንገዶች እንዲነበብ ተደርጎ ነው የወረደው። ስለዚህ ለእናንተ ቀላል መስሎ በታያችሁ መንገድ አነብነቡ አሉ። ሳሂህ ቡኻሪ 661-510 አናስ ቢን ማሊክ እንደተረከው የሻም እና የኢራቅ ህዝቦች አርሜኒያንና አዘርባይጃንን ለመውረር በተነሱ ጊዜ የሻምና የኢራቅ ህዝቦች ቁርአንን የሚያነበንቡት በተለያየ መንገድ ስለነበረ ሁዳይፋ ይህ ጉዳይ በአይሁድና በክርስትና መካከል እንደተፈጠረው ልዩነት ተመሳሳይ ችግር እንዳይፈጠር ፈርቶ ለዑትማን ይህንን ህዝብ አድነው ሲል ነበረ። ሌላው የቁርአን ሰብሳቢዎች መካከል አለመግባባት የነበረ መሆኑ ሳሂህ ቡኻሪ 661-510 ውስጥ እንደተመለከተው ቁርአን በአንድ ሲሰባሰብ ዑስማንም ለሶስቱ ቁረሻዊ ሰዎች ምናልባት ከዛይድ ቢን ታቢት ጋር በአንዳች ባትስማሙ ቁርአን በቁረይሽ ዘይ ስለወረደ ዝም ብላችሁ በቁረይሽ አነጋገር ጻፉት አላቸው። ጃሚ አትርሚዲ 3104 አዝ-ዙሪ እንደተናገሩት ዛይድ ቢን ታቢት ሲናገር እንደሰማሁት ከአልአሕዛብ ምዕራፍ 1 አንቀጽ ረሳሁኝ። ከዚያም ፈላልጌ ኩዛይማ ቢን ታቢት ጋር አግኝቼ ቁርአን ውስጥ አስገባሁት። አዝ-ዙሁሪ እንደተናገረው አታቡህ እና አታቡት በሚለው ንባብ ላይ ልዩነት በተፈጠረ ወቅት ዛይድ አትታቡህ ቢልም ዑስማን ግን ቁርአን በቁረይሽ ዘዴ ስለተወረደ አትታቡት ተብሎ እንዲጻፍ አዘዘ። አዝ-ዙሪ እንደተናገረው ኡባይዱላህ ቢን አብዱላህ ቢን ዑትማን ሲናገር እንደሰማሁት አብዱላህ ቢን መስዑድ ዛይድ ቁርአኑን እንዲጽፍ አልወደደም። በዚህም እናንተ ሙስሊሞች ይህንን ጽፈት ብትተውና ይህንን ሰው ባትከተሉ ጥሩ ነው። እናንተ የኢራቅ ሰዎች
እናንተ ጋር ያለውን ቁርአን አጥብቃችሁ ያዙት ደብቁትም ሲል ነበረ። ሳሂህ ቡኻሪ 661 527 ኢብን አባስ እንደተናገረው ዑመር ሲናገር እንደሰማሁት ቁርአንን በመቅራት ኡባይ ሁላችንንም ይበልጠን ነበረ። ነገር ግን እሱ ከሚቀራው ቁርአን ውስጥ የተወሰኑትን ተውናቸው። ኡባይም እኔ ከነቢዩ አፍ ሰምቼ የነገርኳችሁን ልትጥሉ አይገባም አለ። ሳሂህ ቡኻሪ 668 ኢብን አባስ እንደተናገረው ዑመር ሲናገር ኡበይ በቁርአን እውቀቱ ከሁላችን የተሻለ ነው። ሆኖም ከሚቀራቸው የቁርአን ክፍሎች የተወሰኑትን ተተናቸዋል። ኡበይም እኔ ይህንን ከነቢዩ አፍ የወሰድኩትን አንቀጽ ከነቢዩ አፍ የወሰድኩት ስለሆነ አንድንም ነገር አልተውም። ነገር ግን አላህ ይህንን ብሏል፣ ከአንቀጽ ብንለውጥ ወይም እርሷን ብናስረሳ ከእርሷ የሚበልጥ ወይም ብጤዋን እናመጣለን። አላህ በነገሩ ሁሉ ላይ ቻይ መሆኑን አታውቅምን? አለ። ይህም አልበቀራ 2:106 ላይ ተጽፏል። ሳሂህ ቡኻሪ 660-53 ኢብን አዝ ዙበይሪ እንደተናገረው አልበቀራ 2:240ን በተመለከተ ዑስማን ቁርአኑን በሚያሰባስብበት ወቅት እንዲህ አልኩት፣ ይህ አንቀጽ በሌላ አንቀጽ ተሽሯል። ታዲያ የቁርአኑ አካል አድርገህ ለምን ትጽፈዋለህ? ዑስማንም የወንድሜ ልጅ ሆይ እኔ አንድንም ነገር ከቀድሞ ቦታ አልቀይርም አለኝ። አቡ ዳውድ ሱና 786 ያዚድ አልፋሪሲ እንደዘገበው ኢብን አባስ ሲናገር እንደሰማሁት ኦትማን ቢን አፋንን ጠየቁት፣ ለምንድን ነው የአልተውባህና የአልአንፋልን ክፍሎች ወደ ረዣዥሙ 7ቱ ምዕራፎች በመካከላቸው ቢስሚላሂ ረህማኒ ረሂም ሳትጽፍ የቀላቀልከው አልኩት። ኦትማንም ይዘቱን ሳየው የዚህ አካል ነው ብዬ ስለገመትኩኝ ነው አለ። ጃሚያ አትርሚዲ 3086 አልአንፋል በመዲና ከተገለጡት የመጀመሪያዎቹ ሱራዎች ውስጥ ባራአህ ደግሞ በመጨረሻ የተገለጠ ነው። የባራህ ትረካዎች ከአልአንፋል ጋር ይመሳሰላሉ። ስለዚህ በአንድ ላይ አደረግናቸው። የአላህ መልእክተኛም ሲሞቱ ይህ የእሱ ክፍል መሆኑን አልነገሩንም። እንግዲህ በዚህ ምክንያት ነው በመካከላቸው ቢስሚላሂ አልረህማኒ ረሂም ሳንጽፍ አገጣጥመን ያስቀመጥናቸው አሉ። በእነዚህ ችግሮች ውስጥ ቁርአኑ ተጽፎ ካለቀ በኋላ በወቅቱ የነበረው ከሊፋ ዑስማን አንድ አይነት ቁርአን ብቻ እንዲኖር በማሰብ ማንኛውንም የቁርአን ማቴሪያሎች whether written in fragments, manuscripts or whole copies በሙሉ ሰብስቦ አቃጠለ። እነዚህ ከላይ የተመለከትናቸው ቁርአኑ የተሰባሰበበት አወዛጋቢ አሰራርና የከሊፋው የማቃጠል ድርጊት ቁርአን ከፈጣሪ ዘንድ በቀጥታ ሙሐመድ ላይ እንደወረደ ያለና በአላህ ጥበቃ የሚደረግለት መጽሐፍ ነው የሚለውን የዘመኑ ሙስሊሞች አስተምሮ ያፈርሳል። ከሊፋ ዑስማን ባይኖር ኖሮም ዛሬ የቁርአንና የእስልምና ዕጣ ፈንታ ሌላ በሆነ ነበረ። በአጠቃላይ ስንመለከት ነቢዩ ሙሉውን ቁርአን ያላስተላለፈ መሆኑን፣ ነቢዩ የቁርአንን አንቀጾች እየረሳ ሲቸገር የነበረ መሆኑን፣ ነቢዩ ጣቢያ እየቀላቀለ የነበረ መሆኑን፣ ነቢዩ ቁርአኑን ኤዲት ሲያደርግ የነበረ መሆኑን፣ የጠፉና የተሰረዙ የቁርአን ክፍሎች መኖራቸውን፣ አንድ አይነት ቁርአን ያልነበረ መሆኑንና አሰባሳቢዎቹ መካከልም ያለመግባባት የነበረውን መሆኑን የሚያሳየው ቁርአን በቀጥታ ከፈጣሪ ወርዶ ሳይበረዝ ሳይደለዝ እዚህ የደረሰ የፈጣሪ ጥበቃ የሚደረግለት መጽሐፍ ሳይሆን በሰዎች ድጋፍ የቆመ መጽሐፍ መሆኑን ያሳያል። ሌላው ቁርአኑ ላይ ግልጽ ክፍተቶች የተፈጠሩበት መሆኑን ከቁርአን አወራረድ እና አሰባሰብ ጋር ተያይዞ በተፈጠሩ ችግሮች ምክንያት ቁርአኑ ላይ ብዙ ክፍተቶች ተፈጥረዋል። በእነዚህ ክፍተቶች ምክንያትም ቁርአኑን ነቢዩ በሚያውቁ ቅደም ተከተል ማስቀመጥ አልተቻለም። እንደዚሁም የክሮኖሎጂ ይህም የጊዜ ቅደም ተከተልነት ችግር፣ አሰልቺ ድግግሞሽ፣ ውዝግቦች፣ የታሪኮች መቀላቀል፣ ያልተዘገቡ ታሪኮችና የተቆራረጡ ታሪኮች እንዲፈጠሩበት አድርጓል። በመጀመሪያ ቁርአኑን ነቢዩ በሚያውቁበት መንገድ ማስቀመጥ ያልተቻለ መሆኑ። ለምሳሌ አልፋቲህ የወረደው 5ኛ ላይ ሆኖ ሳለ የተቀመጠው ግን የቁርአኑ መጀመሪያ ተደርጎ ነው።
በመጀመሪያ እንደተወረደ የሚታመነው አልአለቅ ደግሞ የተቀመጠው 96ኛው ምዕራፍ ላይ ነው። በመጨረሻ እንደተወረደ የሚታመነው አልተውባ ደግሞ የተቀመጠው በ9ኛው ምዕራፍ ላይ ነው። የቁርአኑ መጨረሻ ተደርጎ የተቀመጠው አናስ ደግሞ የወረደው 21ኛ ላይ ነው። ሌሎቹም ምዕራፎች እንደዚሁ ተዘበራርቀዋል። በዚህም ዛሬ ላይ ያለውን ቁርአን ነቢዩ መሐመድ ቢመለከተው ግራ እንደሚጋባና ሊቀራውም እንደማይችል እንመለከታለን። ቁርአኑ በትክክለኛ መንገድ ባለመጻፉ ምክንያትም የክሮኖሎጂ ችግር ተፈጥሮበታል። በቁርአን ምዕራፎች ውስጥ የምንመለከተው ታሪክ የጊዜ ፍሰት ጠብቆ የተጻፈ አይደለም። ይህንን ለመረዳት ክሮኖሎጂውን ጠብቆ የተጻፈውን መጽሐፍ ለምሳሌ መጽሐፍ ቅዱስን ብንመለከት ሲጀመር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ በማለት ከመጀመሪያ በመጀመር በመካከሉም የቀረቡን ታሪኮች የክስተታቸውን ጊዜ ጠብቀው በመጻፍ ሲጨርስም በመጨረሻ በማለት የቁሳዊውን ዓለም መጨረሻ እንዴት እንደሚሆን በማሳየት ይቋጫል። ቁርአኑን ስንመለከት ግን እንደዚህ ከመጀመሪያ ታሪክ አይነሳም። አጨራረሱም መጨረሻ ባልሆነ መልኩ ነው የሚጠናቀቀው። ሌላው አሰልቺ ድግግሞሽ። በምሳሌ ብንመለከት ፈርዖንና ሙሴ ስለ እስራኤል ሕዝብ መለቀቅ የተናገሩት ንግግር ብቻ በተመሳሳይ ቃላት ከ23 በላይ ስፍራዎች ላይ ተደጋግሟል። የሚገርመው ደግሞ እንደዚህ በመደጋገም ውስጥ አንድ ተጨማሪ አዲስ ነገር እንኳን አይገኝበትም። ሁሉም አጠር አጠር ተደርገው በተመሳሳይ ቃላት የተደጋገሙ ተመሳሳይ ታሪኮች ናቸው። ሌሎች ታሪኮችም እንደዚሁ አሰልቺ በሆነ መንገድ ተደጋግመው ነው የተጻፉት። ይህ ችግርም የቁርአንን ንባብ አሰልቺ አድርጎታል። ሌላው ውዝግቦች። ቁርአን የፈጣሪ ቃል ነው እየተባለ በጌታ እምላለሁ ያለበት አባባል አላህ ሌላ አምላክ ያለው አስመስሎታል። ቁርአን 4:65 በጌታህ እምላለሁ። ቁርአን 15:92 በጌታህም እንምላለን። ቁርአን 19:68 በጌታህ እንምላለን። ቁርአን 92:3 ወንድና ሴትን በፈጠረው አምላክ እምላለሁ። እነዚህ አንቀጾችም አላህ ሌላ ጌታ ያለበት አስመስሏል። አላህ ለሰው ልጆች አማላጅ እንደሆነ መናገሩም አላህ ሌላ አምላክ ያለው አስመስሏል። ቁርአን 6:51 ከአላህ ሌላ አማላጅ የለም። ቁርአን 6:70 ለእርሷ ወይንም ለነፍሷ ከአላህ ሌላ ረዳትና አማላጅ የላትም። ቁርአን 32:4 ከእርሱ ሌላ ለእናንተ ረዳትም አማላጅ ምንም የላችሁም። ቁርአን 39:44 ምልጃ መላው የአላህ ብቻ ነው። ሌላው ቁርአን የፈጣሪ ቃል ሳይሆን የመልእክተኛ የመሐመድ ቃል አስመስሎታል። ቁርአን 81:19 እርሱ ቁርአን የክብሩ መልእክተኛ ቃል ነው። ቁርአን 69:40 እርሱ ቁርአን የተከበረ መልእክተኛ ቃል ነው። ሌላው አገላለጾች ላይ ጥንቃቄ አለማድረግ የአላህን መጨረሻ ሲኦል አስመስሏል። ቁርአን 16:29 የኩሩዎችን መኖሪያ ገሃነም በእርግጥ ከፋች ይልና ቁርአን 59:23 ላይ እርሱ አላህ ነው የሰላሙ ባለቤት፣ ጸጥታ ሰጪው፣ ባሮቹን ጠባቂው፣ አሸናፊው፣ ኃያሉ እና ኩሩ ይለዋል። ሌላው አላህ በሁሉም ነገር የሚምልበት ሁኔታ አላህ የማይታመን አነስተኛና ጥቃቅን አምላክ አስመስሎታል። እስቲ መሐላዎቹን ስንመለከት በዕድሜህ እንምላለን፣ በብዕር እምላለሁ፣ ቁርአንን በሚያነቡ እምላለሁ፣ በዚህ ሀገር እምላለሁ፣ በረፋዱ እምላለሁ፣ በሌሊቱ እምላለሁ፣ በፀሐይና በብርሃኗ እምላለሁ፣ በጎህ እምላለሁ፣ በጨረቃ እምላለሁ፣ በኮከብ እምላለሁ፣ በጡር ጋራ እምላለሁ፣ በበለስና በዘይት ወይራ እምላለሁ፣ በሰማዩ በሌሊት መጪውም እምላለሁ፣ የመመለስ ባለቤት በሆነችው ሰማይ እምላለሁ፣ የብርጆች ባለቤት በሆነችው ሰማይ እምላለሁ፣ ተመላሾች በሆኑት እምላለሁ፣ በትንሣኤ ቀን እምላለሁ፣ በጊዜያቱ እምላለሁ፣ ራሷን ወቃሽ በሆነች ነፍስም እምላለሁ፣ በአላህ እንምላለን፣ ወንድና ሴትን በፈጠረው አምላክ እምላለሁ፣ በመላእክት እምላለሁ፣ በቁርአን እምላለሁ፣ የከዋክብት መንገዶች ባለቤት በሆነችው ሰማይ እምላለሁ፣
በወጋገኑ እምላለሁ፣ በጨረቃም በሞላ ጊዜ እምላለሁ። እያለከለኩ ሯጮች በሆኑ ፈረሶች እምላለሁ፣ በጦር ጋራ እምላለሁ። በተጻፈው መጽሐፍም በተዘረጋ ብራና ላይ በተጻፈው በደመቀ ቤትም ከፍ በተደረገው ጣራ በተመላው ባህርም እምላለሁ። በሚታዩት ነገር እምላለሁ፣ በማይታዩት ነገር እምላለሁ። የመሐላ ትርጉምን ለመረዳት እስኪ መጽሐፍ ቅዱሱ ጋር እንሂድ። ዕብራውያን 13:16 እግዚአብሔርም ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ። ሰዎች የሚምሉት ከራሳቸው በሚበልጥ ነገር ነው። እዚህ ጋር ያሉትን የአላህን መሐላዎች ስንመለከት ግን አላህ የማይታመን አነስተኛና ጥቃቅን አምላክ አስመስሎበታል። ሌላው የቁርአኑ ምዕራፎች ትርኪ ምርኪ በሆኑ ስሞች በመሰየም የቁርአኑን ክብር ማውረዱ። የመጽሐፍ ቅዱስ ምዕራፎች የተሰየሙት በአብዛኛው በነቢያቱ ስም ሲሆን ሌሎቹ ደግሞ በዚያ ምዕራፍ ከተከሰቱት ዋነኛ ክስተቶች ጋር በተያያዘ ነው። ይሁን እንጂ የቁርአን ምዕራፎች ስያሜን ስንመለከት ኩታራ ሳይምን ነው የምንመለከተው። የተወሰኑትን ብንመለከት የላሚቱ ምዕራፍ ሱለቱ ይህም ሱረቱ አልበቀራ፣ የከብቶች ምዕራፍ ሱረቱ አልአንዓም፣ የዝሆን ምዕራፍ ሱረቱ አልአንፊል፣ የጉንዳኖች ምዕራፍ፣ የሸረሪት ምዕራፍ፣ የንብ ምዕራፍ፣ የረጋደም ምዕራፍ፣ የአሸዋ ምዕራፍ፣ የጭስ ምዕራፍ፣ የጅኒ ምዕራፍ፣ የዋሻ ምዕራፍ፣ የደፈጣ ምዕራፍ፣ የማጭበርበር ምዕራፍ፣ የመኮሳተር ምዕራፍ፣ የስም ማጥፋት ምዕራፍ፣ የመሰንጠቅ ምዕራፍ፣ የመቀደድ ምዕራፍ። ይህ ኮልኮሌ የምዕራፍ አሳይም የቁርአን ክብር አውርዶታል። ሌላው አላህ ብድር የሚፈልግ ደሃ አምላክ የተደረገበት ቁርአን 2:245 ያ ለአላህ መልካም ብድርን የሚያበድር ይላል። ሌላው አላህ እርዳታ የሚፈልግ ተረጂ አምላክ የተደረገበት ቁርአን 47:7 እናንተ ያመናችሁ ሆይ አላህን ብትረዱ ይረዳችኋል ይላል። ሌላው አላህ ሰው የመግደል አቅም የሌለው ደካማ አምላክ የተደረገበት ቁርአን 8:39 ሃይማኖቱም ሁሉ ለአላህ ብቻ እስኪሆን ድረስ ተጋደሏቸው። ቁርአን 5:33 እነዚያ አላህንና መልእክተኛውን የሚዋጉ በምድር ላይ ለማጥፋት የሚተፉጉ ሰዎች ቅጣት መገደል ወይም መሰቀል ወይም እጆቻቸውንና እግሮቻቸውን በማፈራረቅ መቁረጥ ወይም ከሀገር ማባረር ነው። ሌላው አላህ የተናገረውን መፈጸም የማይችል ደካማ አምላክ የተደረገበት ቁርአን 4:47 እናንተ መጽሐፉን የተሰጣችሁ ሆይ ፊቶችን ሳናብስና በጀርባዎች ላይ ሳንመልሳቸው ወይም የሰንበት ባለቤቶች ያፈረሱትን እንደረገምን ሳንረግማችሁ በፊት ከእናንተ ጋር ያለውን የሚያረጋግጥ ሆኖ ባወረድነው ቁርአን እመኑ። የአላህ ትእዛዝ ተፈጻሚ ነው። አይሁድና ክርስቲያኖች ዛሬም ቁርአንን አልተቀበሉም፣ ግን ፊቶቻቸው ወደ ጀርባ አልዞርም፣ ወደ ዝንጀሮነትም አልተቀየሩም። ቁርአን 2:93 የጡርን ጋራ ከበላያቸው ያነሳን ስንሆን በኦሪት ሕግ እንድትሰሩ ኪዳናችሁን በያዝን ጊዜ አስታውሱ፣ የሰጠናችሁን ኃይል ያዙ ስሙ አልን፣ ሰማንም አመፅን አሉ። እኚህ ሰዎች አምፀዋል። አላህ ተራራውን ያነሳው ታዲያ ለወከባ ነበር ያስብላል። ሌላው ቁርአን 5:64 ላይ አይሁዶች የአላህ እጅ የታሰረች ናት አሉ፣ እጆቻቸው ይታሰር የሚል ሀሳብ አለ። አይሁዶች ዛሬ እንደዚያ ለምን ማሽከርከራቸው እጆቻቸው በአግባቡ ሳይታሰር ቀርቶ ይሆን እንዴ ያስብላል። ሌላው አላህ ዘንድ ድካም ሊኖር እንደሚችል የተመለከተበት ቁርአን 50:38 ሰማያትንና ምድርን በመካከላቸው ያለውን ሁሉ በ6 ቀናት ውስጥ በእርግጥ ፈጠርን፣ ድካምም ምንም አልነካንም ይላል። ሌላው አብሮ የማይሄዱ አመክንዮዎች የቀረቡበት የሰለመ ማለት ያላመነ ማለት የተደረገበት ቁርአን 49:14 የአረብ ዘላኖች አምነናል አሉ፣ አላመናችሁም ግን ሰልመናል በሉ፣ እምነቱ በልቦቻችሁ ውስጥ ገና ጠልቆ አልገባም። ሌላው የፈጠሩትን አደረግን ይላል፣ ተመልሶ ደግሞ አልጻፍናትም ይላል። ቁርአን 57:27 ኢየሱስን በተከተሉት ሰዎች ልብ ውስጥ መለዘብንና እዝነትን
አዲስ የፈጠሩትን ምንኩስናን አደረግን፣ በእነርሱ ላይ ምንኩስናን አልጻፍናትም። ሌላው አላህ መልሶ ራሱን የሚባርክበት ተናጋሪው አላህ ይሁን መሐመድ የማይታወቅበት የተወዛገበ አንቀጽ። ይህን አንቀጽ ምዕራፍ 17 አንድ ላይ እናገኛለን። ያ ባሪያውን ከተከበረው መስጊድ ወደዚያ ዙሪያውን ወደ ባረክነው ወደ ሩቁ መስጊድ በሌሊት ውስጥ ያስኬደው ጌታ ጥራት ይገባው። ከተአምራቶቻችን ልናሳየው አስኬድ ነው። እነሆ እርሱ አላህ ሰሚው ተመልካችው ነው። ሌላው ተናጋሪው ማን እንደሆነ የማታወቅበት ቁርአን 18:1 ምስጋና ለአላህ ለዚያ መጽሐፉን በውስጡ መታመምን ያላደረገበት ሲሆን በባሪያው ላይ ላወረደው ይገባው። ሌላው ከሰው ልጅ መሳሳትና ከምድር መፈጠሩ የቱን ይቀድማል? ቁርአን 50:7 ምድርን ዘረጋናት፣ በእርሷ ውስጥ ጋራዎችን ጣልንባት፣ በውስጧም ከሚያስደስት አይነት ሁሉ አበቀልን። ይህን ያደረግነው ተመላሽ ለሆነ ባሪያ ሁሉ ለማሳየትና ለማስገንዘብ ነው። ሌላው የአላህ አሸናፊነትና ጥበበኝነት እንዴት እንደሚገለጽ እስቲ እንመልከት። ቁርአን 5:38 ሰራቂውንና ሰራቂቱንም በሰሩት ነገር ቅጣት ከአላህ የሆነ መቀጫ እጆቻቸውን ቁረጡ፣ አላህም አሸናፊ ጥበበኛ ነው። ቁርአን 29:61 ሰማያት ምድርን የፈጠረ ፀሐይና ጨረቃን የገራ ማን እንደሆነ በእርግጥ ብትጠይቃቸው በእርግጥ አላህ ነው ይለዋል። ታዲያ እንዴት ይመለሳሉ? ይላል መልሶ። ቁርአን 23:84-90 የሰባቱ ሰማያት ጌታና የአርሹ ባለቤት ማን ነው በላቸው፣ በእርግጥ አላህ ነው ይሉሃል። ይልቁንም እውነት መጣላቸው፣ እነርሱም በመካዳቸው ውሸታሞች ናቸው ይላል ተመልሶ። ቁርአን 44:25-30 እስራኤሎች ከግብፅ ምድር ሲወጡ ከአትክልቶችና ከምንጮች ብዙ ነገሮችን ተው፣ ከአዝመራዎችም መልካም መቀመጫዎችም በእርሷ ተደሳቾች ከነበሩበት ድሎት ብዙ ነገር ተው። የእስራኤል ልጆች አዋራጅ ከሆነ ስቃይ በእርግጥ አዳናቸው። አብረው የማይሄዱ ሀሳቦች ናቸው። ቁርአን 2:87 ነፍሶቻችሁ በማትወደው ነገር መልእክተኛ በመጣላችሁ ቁጥር ከመከተል ትኮራላችሁን? ይላል። ይህም አብሮ ማሄድ ሀሳብ ነው። 5 ጋብቻ 4 ፍቺ የተፈቀደበት አንቀጽ ቁርአን 2:229-230 ፍቺ 2 ጊዜ ነው። ሶስተኛ ቢፈታትም ከዚህ በኋላ ሌላን ባል እስከምታገባ ድረስ ለእርሱ አትፈቀድለትም። ሁለተኛው ባል ቢፈታትም የአላህን ሕግጋት መጠበቃቸውን ቢያውቁ በመመለሳቸው በሁለቱም ላይ ኃጢአት የለባቸው። ቁርአን ስለ ራሱ ሲናገር ይህ ቁርአን አንቀጾቹ በጥንካሬ የተሰካኩ ከዚያም የተዘረዘሩ የሆነ መጽሐፍ ነው ቢልም እነዚህ ከላይ የተመለከትናቸው አንቀጾች ግን ከዚህ በተቃራኒ ሆነው ነው የምንመለከታቸው። ሌላው ቁርአኑ ላይ ያልተዘገቡ ታሪኮች መመልከቱ። ቁርአን ስለ ራሱ ሲናገር ሙሉ ራሱን የቻለ የተብራራ መሪ መጽሐፍ አድርጎ ቢናገርም ቁርአኑ በሚሰባሰብበት ወቅት በተፈጠሩት ክፍተቶች ምክንያት ቁርአን ሙሉ መሆን አቅቶት ብዙ ቁርአን ላይ ያልተገለጹ እውቀቶች በአዲስ እየተሟሉለት ይገኛል። በምሳሌ ብንመለከት የአዳም ሚስት ስም ማን እንደሆነ፣ ከምን እንደተፈጠረች፣ የአዳም ልጆች ስም፣ የትኛው የአዳም ልጅ የትኛውን ልጅ እንደገደለ፣ የየትኛው የአዳም ልጅ መስዋዕት ተቀባይነት እንዳገኘ እና የየትኛው የአዳም ልጅ መስዋዕት ተቀባይነት እንዳላገኘ ቁርአኑ ላይ አልተዘገበም። ኢብራሂም ሊሰዋው የነበረው የትኛው ልጁን እንደነበረ ቁርአኑ ላይ አልተዘገበም። ሐዲስ ላይ ነው የምናገኘው። በቀን ውስጥ 5 ጊዜ እንደሚሰገድ እና የስግደት ሰዓቶች ፋጅር፣ ዱር፣ አስር፣ መግሪብ፣ ኢሻ እንደሚባሉ በስግደት ሰዓቱ ራካ እንደሚደረግ የስግደት ፖዚሽኖች ይህም አቀማመጥ እንዴት እንደሚንበረከክ እንዴት በተመስጦ እንደሚቀመጥ በእያንዳንዱ
ፖዚሽኖች የሚባሉትን ነገሮች አልተዘገበም። ዘካ ስንት ፐርሰንት እንደሆነ፣ ትንሹ ዘካ ወይንም ኒሳብ ምን ያህል እንደሆነ አልተዘገበም። በሀጅ ወቅት የሚከናወኑት እንደ ጧፍ፣ ሳኢ፣ ድንጋይ መወርወር መርሃ ግብሮች እና አፈጻጸማቸው እንዴት እንደሆነ ቁርአን ላይ አልተዘገበም። ሰውን በድንጋይ የመውገር ስርዓት እንዴት እንደሚፈጸም ቁርአን ላይ አልተዘገበም። ሰው ሽንት ቤት ሲገባ ኦ አላህ ከሴትና ወንድ ጅኒዎች ጠብቀኝ እንደሚባል፣ የሚገባውም በግራ እግር የሚወጣው ደግሞ በቀኝ እግር እንደሆነ፣ ለማጽዳትም ግራ እጅን መጠቀም እንደሚገባ፣ ሲወጣም ይቅር በለኝ ማለት እንደሚገባ ቁርአን ላይ አልተዘገበም። መስጊድ የሚገባው በቀኝ እግር መሆን እንዳለበት፣ ሰው ሲተኛ በቀኝ በኩል መተኛት እንዳለበት፣ ሲበላና ሲጠጣ በቀኝ እጁ መሆን እንዳለበት፣ ልብሱን ሲለብስ በቀኝ በኩል መጀመር እንዳለበት፣ ጫማውን ሲያደርግ በቀኝ በኩል መጀመር እንዳለበት፣ ለሰዎች እርዳታ ሲሰጥ በቀኝ እጁ መስጠት እንዳለበት ወዘተ አልተዘገበም። ደጃል የተባለው ሰው ታሪክ ቁርአን ላይ አልተዘገበም። ኢቃማ የሚባለው ሁለተኛው የስግደት ጥሪ ቁርአን ላይ አልተዘገበም። እስራኤል እንጂ ፍልስጤም የምትባል ሀገር ቁርአን ላይ አልተመዘገበም። እነዚህ በሙሉ ቁርአን ላይ ሳይዘገቡ ቀርተዋል። በዚህ ምክንያትም ከሰማይ የወረደው ቁርአን ከምድር በተዘጋጁት ሐዲሳትና ተፍሲሮች ይህም የእንድምታ ትርጉሞች ሙሉ ለማድረግ ሲሞከር ይታያል። እነዚህ የቁርአን ጉድለቶችም ለቁርአኒስት ወይም ቁርአን ኦንሊ ለሚሉ ሙስሊሞች፣ ይህም ሐዲስን ለማይቀበሉ ሙስሊሞች ፈተናዎች ናቸው። ሌላው ቁርአኑ ላይ የታየው ችግር የታሪክ መቆራረጥና የሀሳብ ፍሰት አለመኖር ነው። ቁርአኑ በሚሰባሰብበት ወቅት በተፈጠሩበት ክፍተቶች ምክንያት በውስጡ የሀሳብ ፍሰት ችግሮች ተፈጥረውበታል። ብዙ ታሪኮችም ተቆራርጠው ቀርተዋል። ለምሳሌ ያህልም ቁርአን 2:259፣ 18:25፣ 15:85 እና ምዕራፍ 111 እስቲ እንመልከት። ቁርአን 2:258 ላይ የአብርሃም ታሪክ የሚመስል ታሪክ ቀርቧል። ታሪኩንም እዚያው ቋጭቶ 2:259 ላይ የአቤሜሌክ ታሪክ የሚመስል ታሪክ ይጀምራል። የሚጀምረው ደግሞ ወይም ብሎ ነው። ቁርአን 2:258 ወደዚያ አላህ ንግስናን ስለሰጠው ኢብራሂም በጌታው ነገር ወደ ተከራከረው ሰው አላየህምን? ኢብራሂም ጌታዬ ያ ሕያው የሚያደርግና የሚገድል ነው ባለ ጊዜ እኔ ሕያው አደርጋለሁ እገድላለሁ አለ። ኢብራሂም አላህ ፀሐይን ከምስራቅ በኩል ያመጣል፣ አንተ ከምዕራብ በኩል አምጣ አለው። ያም የካደ ሰው ዋለለ፣ መልስ ሰጠ። አላህም በዳይ ህዝቦችን አይመራም ይልና እዛው ቀጥሎ ቁርአን 2:259 ወይም ብሎ ይጀምራል። ወይም ያንን ከተማ ላይ እርሷ በጣራዎቿ ላይ የወደቀች ስትሆን ያለፈውን ሰው ብጤ አላየምን? ይህች ከተማ ከሞተች በኋላ አላህ እንዴት ሕያው ያደርጋታል አለ። አላህም ገደለው፣ 100 ዓመትን አቆየው፣ ከዚያም አስነሳው። ምን ያህል ቆየ አለው። 1 ቀን ወይንም የቀንን ከፊል ቆየው አለ። አይደለም 100 ዓመትን ቆየ። ወደ ምግብህና ወደ መጠጥህም ያልተለወጠ ሲሆን ተመለከተ። ወደ አህያህም ተመልከት፣ ለሰዎችም አስረጂ እናደርግ ዘንድ ይህን ሰራን። ወደ አጽሞቹም እንዴት እንደምናስነሳት ከዚያም ስጋን እንደምናለብሳት ተመልከት አለው። ለእርሱም በማየት በተገለጸለት ጊዜ አላህ በነገሩ ሁሉ ላይ ቻይ መሆኑን አውቃለሁ አለ። ይሄ ፍሰት የሌለው ሀሳብ ነው። ከ258 ወደ 259 ሲያልፍ ፈጽሞ የተለያዩ ሀሳቦች ናቸው የቀረቡት። እዚህ ጋር የቀረበው ታሪክ አመክንዮ አለ ወይንም የለውም የሚለውን ትተን የሀሳብ ፍሰቱን ብቻ ስንመለከት ትርክቱ የአብርሃም ታሪክ በሚመስል ታሪክ ጀምሮ የአቤሜሌክን ታሪክ የሚመስል ታሪክ ውስጥ ይዘልቃል። ሁለተኛ አንቀጽ ደግሞ ወይም በሚል ጀምሮ ይህ ሰው ማን እንደሆነ ግን አይናገርም። ይህ ሁለተኛው ታሪክ ከ80 ያህሉ ተረፈ ኤርምያስ ምዕራፍ 9 ላይ ከተገለጸው አቤሜሌክ ታሪክ ጋር ተመሳሳይ ቢሆንም እዚህ ጋር ግን የአቤሜሌክ ስም አልተጠራም። ይህ ታሪክ የተቆረጠ ባይሆን ኖሮ አቤሜሌክ የሚል ስም እንመለከት ነበር።
ሌላ ምሳሌም ብንመለከት ቁርአን 18:25 ላይ ማን እንደሆኑና ከየት እንደመጡ 309 ዓመታት እንዴት ያለ ምግብና ውሃ እንደኖሩ የማይታወቁ ሰዎች ተረት ካልታወቀ ስፍራ ተቆርጦ መጥቶ ቁርአኑ ላይ ተቀላቅሏል። ቁርአን 18:25 በዋሻቸውም ውስጥ 300 ዓመታትን ቆዩ፣ 9ንም ጨመሩ። ቁርአን 1587 ላይም አንድ ሐሳብ ካልታወቀ ስፍራ ተቆርጦ መጥቷል። 1585 ከሚደጋገሙ የሆኑት ሰባትንና ታላቁንም ቁርአን በሙሉ በእርግጥ ሰጠንህ። እነዚህ ሰባት የሚደጋገሙ ነገሮች ምን እንደሆኑ ቁርአን አይነግረንም። ሰዎች በመላምት የሆኑ ሰባት ነገሮችን ቆጥሮ ካልሰበኩን በቀር። ተመሳሳይ ነገርም ቁርአን 39:6 ላይ ተመልክቷል። ቁርአን 39:6 በእናቶቻችሁ ሆዶች ውስጥ በሶስት ጨለማ ውስጥ ከመፍጠር በኋላ ሙሉ መፍጠርን ይፈጥራቸዋል ይላል። እነዚህ ሶስቱ ጨለማዎች ምን እንደሆኑ ቁርአኑ አይነግረንም። ቁርአን ምዕራፍ 111 ላይ ደግሞ አንድ አቡ ለሃብ የሚባል ሰው ታሪክ እናገኛለን። የዚህ ሰው ታሪክ የተጻፈው በዚህ ምዕራፍ ላይ ብቻ ሲሆን ምዕራፉ አጭር በመሆኑ ሙሉ ምዕራፉን እንመልከት። ቁርአን 111 ከ1 እስከ 5 የአቡ ለሃብ ሁለት እጆች ከሰሩ፣ ጠፉ፣ እርሱም ከሰረ። ከእርሱ ገንዘቡና ያም ያፈራው ሁሉ ምንም አልጠቀመው። የመንቀልቀል ባለቤት የሆነችው እሳት በእርግጥ ይገባል፣ ሚስቱም ትገባለች። እንጨት ተሸካሚ ስትሆን በአንገቷ ላይ ከጭረት የሆነ ገመድ ያለባት ስትሆን። እዚህ ጋር የምንመለከተው የአቡ ለሃብ ታሪክ የተቆረጠ ታሪክ ነው። አቡ ለሃብ ምን ስላጠፋ እንደዚህ እንደተባለ የምናውቀው ሐዲሱ ጋር ስንሄድ ብቻ ነው። እንደዚህ አይነት የሐሳብ መቆራረጦች ብዙ ቦታዎች ላይ መመልከት ይቻላል። እነዚህ እውነታዎች ቁርአን ራሱን ሙሉ እና የተብራራ መጽሐፍ አድርጎ የሚናገርበትን እውነታ ያፋልሳሉ። ሌላው የቁርአኑ ችግር የታሪኮች መቀላቀል ችግር ነው። ቁርአን መጽሐፍ ቅዱሱን ቢቀበልም አንዳንድ ስፍራዎች ላይ ከመጽሐፍ ቅዱሱ የተወሰዱ ታሪኮች ከሌሎች ታሪኮች ጋር ተቀላቅለውበታል። በምሳሌ ብንመለከት ቁርአን 38:48 እስማኤልን አልየሰዕንም ዙልኪፍንም አውሳ። ቁርአን 40:23 እስከ 24 ሙሳን ወደ ፈርዖን፣ ወደ ሐማን፣ ወደ ቃሩን ላክነው። ቁርአን 50:12 እስከ 14 ከእነርሱ በፊት የኑህ ሕዝቦችና የረሰስ ሰዎች ሰሙድም አስተባበሉ። አድም፣ ፈርዖንም፣ የሎጥ ወንድሞችም፣ የአይከት ሰዎችም፣ የቱብዕ ሕዝቦችም ሁሉ መልእክተኞችን ሁሉ አስተባበሉ፣ ዛቻይም ተረጋገጠባቸው ይላል። እነዚህ ከታዋቂ መጽሐፍ ቅዱስ ጻድቃን ስሞች ጋር የገቡት አልየሰዕ፣ ዙልኪፍ፣ ሐማን፣ ቃሩን፣ ሰሙድ፣ አድ፣ የረሰስ ሰዎች፣ የአይከት ሰዎች፣ የቱብዕ ሕዝቦች የሚባሉት ታሪኮች በየትኛውም የአይሁድ እስራኤል መጻሕፍት ላይ የሉም። እነዚህ ታሪኮች የተቀላቀሉት ከሌላ ቦታ ነው። እነዚህ ከላይ የተመለከቱት ቁርአን ላይ የተመለከቱት ችግሮችን በአንድ ላይ ስንመለከት ቁርአን ከፈጣሪ በቀጥታ የወረደና በፈጣሪ ጥበቃ የሚደረግለትና እንደወረደ የሚገኝ ቅዱስ መጽሐፍ ነው የሚባለውን አባባል ስህተት ያደርጉታል። ሌላው ቁርአኑ ይዘት የተወዛገበ መሆኑ። ቁርአን የወረደበትና የተሰባሰበበት መንገድ የተወዛገበ በመሆኑ ምክንያት ይዘቱም የተወዛገበ እንደሚሆን ግልጽ ነው። የቁርአኑን ይዘት ስንመለከት ቁርአን ከፈጣሪ የወረደና በፈጣሪ ጥበቃ የሚደረግለት አዲስ መጽሐፍ ሳይሆን ከቁርአኑ ከ600 ዓመታት በፊት ከወረደው መጽሐፍ ቅዱስ በመኮረጅና ከሌሎች ነገሮች ጋር በማቀናበር የተሰራ መጽሐፍ መሆኑን በብዙ ማስረጃዎች ማረጋገጥ ይቻላል። ከመጽሐፍ ቅዱሱ አስተምህሮዎች ጋር የተቀናበሩትን ነገሮችም ስንመለከት የሙሐመድ የግል ፍልስፍና፣ ሰዎች ሙሐመድን የመከሩት ምክር፣ ሙሐመድ ሰዎችን የመከረው ምክር፣ የግለሰቦች አስተያየት፣ ሰዎች ሙሐመድን ለሚጠይቁት ጥያቄ የተሰጡ መልሶች፣ የሙሐመድ አመክንዮ፣ እርግማን፣ የግል ጉዳይ፣ ጸሎት፣
ተረቶችና የመሳሰሉት ነገሮችን በአንድ ላይ በማጠራቀም ነው። ሁሉንም ቀጥለን በስፋት እንመለከታለን። አንደኛ፣ ከመጽሐፍ ቅዱስ በመኮረጅ መሐመድ አዲስ አድርገው የተረኩት ቁርአን ከ60 እስከ 70% የሚሆነው ጽሑፍ አዲስ ሐሳብ ሳይሆን መጽሐፍ ቅዱሱ ላይ አስቀድሞ የተዘገበ ታሪክ ነው። ቁርአኑ ላይ ነባር የእስራኤል ታሪኮች አዲስ ተደርገው ቀርበዋል። አብርሃምን ኢብራሂም፣ ይስሐቅን ይስሐቅ፣ ያዕቆብን ያዕቆብ፣ ሙሴን ሙሳ፣ ዳዊትን ዳውድ፣ ሳኦልን ጣሉት፣ ኢዮብን አዩብ፣ ዮናስን የኑስ፣ ኢየሱስን ኢሳ በማለት የቀደመው እስራኤላውያን ቅዱሳን ታሪኮች ከመጽሐፍ ቅዱሱ ተኮርጆ እንደ አዲስ ተተርኳል። ይህ አሰራር የመጽሐፍ ቅዱሱን የኮፒራይት መብት የጣሰ አሰራር ነው። ሁሉም ነቢያት ሲነሱ ያስተላለፉት መጽሐፍት የሌላውን ነቢይ መጽሐፍ ኮፒ ያላደረገና ራሱን የቻለ መጽሐፍ ነው። እንጂል ወይንም ወንጌል ሲመጣ በራሱ አዲስ ነገር ነው ይዞ የመጣው። ተውራት ወይንም ኦሪት፣ ዘቡር ወይንም የዳዊት መጽሐፍት ራሳቸውን ችለው የራሳቸውን ቀለም ይዘው ነው የመጡት። ቁርአኑ ግን ከጥቂት ለመጽሐፍ ቅዱሱ እንግዳ ከሆኑ ነገሮች ውጪ አዲስ ነገር ይዞ አልመጣም። ይህንን የነቢዩ መሐመድን ኩረጃ ያጤኑት በወቅቱ የነበሩ ሰዎችም ነቢዩ በሰሚ የሰማውን መጽሐፍ ቅዱስ አዲስ አድርጎ ሲያወራ እንደነበረ ተናግሯል። ቁርአን 6:25 ይህ ቁርአን የቀድሞዎቹ ሰዎች ጽሑፍ እንጂ ሌላ አይደለም በማለት ነቢዩ መጽሐፍ ቅዱሱ ላይ የተጻፈውን አዲስ አድርጎ ሲያወራ እንደነበረ ሲናገሩ ነበር። ዛሬ ላይ ብዙ ሙስሊሞች የነቢዩን የኮፒራይት መብት ጥሰት ወንጀል ለመከላከል በሚል ነቢዩ ቁርአንን ሲያወርዱ የአይሁድ ክርስትና መጻሕፍትን ስለማያውቁ ከነዚህ መጻሕፍት ኮፒ የሚያደርጉበት መንገድ አልነበረም ቢሉም ነቢዩ መሐመድ ግን በወቅቱ ለአይሁድ ክርስትና አስተምሮ እንግዳ ሰው እንዳልነበሩ ብዙ ማሳያዎችን ከአዲሱም ከቁርአኑም ላይ መመልከት ይቻላል። ቁርአን 2:136 በአላህና ወደኛ በተወረደው ቁርአን ወደ ኢብራሂምም ወደ ይስሐቅም ወደ ያዕቆብም ወደ ነገዶችም በተወረደው በዚያም ሙሳና ኢሳም በተሰጡት ከእነርሱም በአንድም መካከል የማንለይ ስንሆን አመንን ሲል ነበር። ቁርአን 5:68 እናንተ የመጽሐፉ ባለቤቶች ሆይ ተውራት ይህም ኦሪትን እና እንጂል ይህም ወንጌልን ከጌታችሁ ወደ እናንተ የተወረደውን እስክታቀሙ ወይንም እስክትሰሩባቸው ድረስ በምንም ላይ አይደላችሁም ሲል የነበረው እነዚህ መጽሐፍት ስላወቀ ነው። የነቢዩ የቅርብ ሰው የነበሩት ነቢዩ ሂራ ዋሻ ውስጥ በተመለከተው ነገር ተደናግጦ መረጋጋት ያቃተው ጊዜ ነቢዩን ያረጋጉት የመጀመሪያው የነቢዩ ባለቤት የከድጃ ያጎት ልጅ ወረቃ ከእስልምና መምጣት በፊት ክርስቲያን የነበሩ ወንጌልን ከሂብሩ ቋንቋ ወደ አረብኛ ቋንቋ ሲተረጉሙ የነበሩ ትልቅ የክርስትና ሃይማኖት ሰው ነበሩ። ወረቃ እንደሞቱ የቁርአን መውረድ ለጊዜው መቋረጡና በዚህ ጊዜም ነቢዩ ራሱን ለማጥፋት ሙከራ ማድረጉ ደግሞ ለአስተዋይ ሰው ብቻ የሚናገረው መልእክት አለ። አቡ ዳውድ 4449 ኢብን ዑመር እንደተረከው አይሁዶች ነቢዩን ጠርተው ከኛ መካከል አብዱል ቃሲም የሚባል ሰው ዝሙት ፈጽሟልና በሱ ላይ ፍረድበት አሉ። ነቢዩም ተውራት ወይንም ኦሪትን አምጡልኝ አለ። ከዚያም ተውራቱን ትራሱ ላይ አስቀምጦ አንተንም ባወረደው አምናለሁ አለ። ይህም ነቢዩ ተውራትን እንደሚያውቁ ያስታውቃል። ሚሽካት 194 ሳዮዲና እንደተናገሩት ዑመር የተውራቱን ቅጂ በእጁ ይዞ ወደ አላህ መልእክተኛ መጣና የአላህ መልእክተኛ ሆይ ይህ የተውራቱ ቅጂ ነው አለ። ይህም ነቢዩ ተውራትን እንደሚያውቁ ያሳያል። ነቢዩ ብዙ ስፍራዎች ላይ የአይሁድ ክርስትና ሃይማኖትን ሲያወግዝ የነበረውም የሃይማኖቶቹን አስተምሮ ተመልክቶ ነው።
ነቢዩ መሐመድን የመሰለ የሃይማኖት መሪ ይቅርና በወቅቱ ነቢዩ አካባቢ የነበረው ተራ ሕዝብ እንኳን ነቢዩን እንደ ቀደምት ነቢያት ከሆነ በተአምራት ይምጣብን ያሉት የአይሁድ ክርስትና ሃይማኖትን ስለሚያውቁ ነበር። እነዚህ እውነታዎችም የሚያሳዩን ነቢዩ መሐመድ ቁርአንን ከማምጣታቸው በፊት የአይሁድ ክርስትና መጻሕፍትን በሥርዓቱ ያውቁ እንደነበረ ነው። ነቢዩ መሐመድ ስለ አይሁድ ክርስትና መጻሕፍት ሲናገር ተውራት ይህም የሙሴ መጽሐፍ፣ ዘቡር ይህም የዳዊት መጻሕፍት እና ስለ ኢንጂል ወንጌል ብቻ እንደሆነ አድርጎ ቢናገርም የኩረጃ ስራውን ግን የሰራው ከነዚህ ሶስቱ መጻሕፍት ብቻ አይደለም፣ ከአጠቃላይ መጽሐፍ ቅዱሱ ነው። በምሳሌ ብንመለከት ሁለተኛ ጴጥሮስ 3:8 ላይ ያለው ሐሳብ ይህም አንዱ ቀን 1000 ዓመት ነው የሚለው ሐሳብ ቁርአን 22:47 ላይ አዲስ ከሰማይ የወረደ ቃል ተደርጎ ቀርቧል። መሳፍንት መጽሐፍ ምዕራፍ 7 ቁጥር 5 ላይ የቀረበው የውሃው ፈተና ታሪክ ቁርአን 2:49 እስከ 2:51 ላይ አዲስ ከሰማይ የወረደ ቃል ተደርጎ ቀርቧል። አንደኛ ሳሙኤል 17:49 ላይ ያለው ዳዊት ጎልያድን የገደለበት ታሪክ ቁርአን 2:51 ላይ አዲስ ከሰማይ የወረደ ቃል ተደርጎ ቀርቧል። መጽሐፈ ኢዮብ ላይ በስፋት የተረከው የኢዮብ ታሪክ ቁርአን 21:83 እስከ 84 ላይ አዲስ ከሰማይ የወረደ ቃል ተደርጎ ቀርቧል። መጽሐፈ ነገሥት ቀዳማዊ እና ካልዕ ላይ በስፋት የተገለጸው የኤልያስ ታሪክ ቁርአን 37 ከ123 እስከ 130 ላይ አዲስ ከሰማይ የወረደ ቃል ተደርጎ ቀርቧል። ትንቢተ ዮናስ ላይ በስፋት የቀረበው የዮናስ ታሪክ ቁርአን 37 ከ139 እስከ 148 ላይ አዲስ ከሰማይ የወረደ ቃል ተደርጎ ቀርቧል። ሳሂህ ቡኻሪ ላይ ይህንን የነቢዩን መሐመድን የኩረጃ ተግባር የሚያጋልጥ አንድ አንቀጽ ተቀምጧል። እንደወረደ ብንመለከተው ሳሂህ ቡኻሪ 3:31-2:22 ነቢዩ ወደ መዲና ሲመጣ አይሁዶች የአሹራ ቀን ሲጾሙ ተመለከተ። ስለዚህ ቀን ምንነትም ጠየቃቸው። እነርሱም ይህ ቀን የምናከብረው ፈጣሪ የእስራኤል ልጆችን ከግብፅ ያዳነበትን ቀን በማሰብ ነው። ሙሴም በዚህ ቀን ይጾም ነበረ አሉት። መሐመድም በሙሴ ላይ ከእናንተ በላይ ይገባኛል መብት አለን። we have more claims over Moses than you። ስለዚህ ነቢዩ በዚያን ቀን ጾሙ። ሙስሊሞችም በዚያ ቀን እንዲጾሙ አዘዙ። ይህ የሚያሳየን ነቢዩ እንዴት መረጃዎችን ከመጽሐፉ ባለቤት እያሰባሰበ በድፍረት የራሱን አስመስለው ይጠቀምበት እንደነበረ ነው። በወቅቱ የነበሩ ሰዎችም ይህንን የመሐመድን ዘዴ ተገንዝበው ነበር። ምን ያደርጋል በቁርአን በኩል ዞሮ ገሰጻቸው እንጂ። ቁርአን 9:61 ከእነርሱም ይህም ከመናፍቃን እነዚያ ነቢዩን የሚያሰቃዩ እርሱም ጆሮ ነው ወይንም ወሬ ሰሚ ነው የሚሉ አሉ። በአጠቃላይ ስንመለከት ነቢዩ አስቀድሞ በአይሁድ ክርስትና መጻሕፍት ላይ የተጻፉ ሐሳቦችን ኮርጆ አዲስ የወረደ አድርጎ ማቅረቡ የመጽሐፍ ቅዱሱን የኮፒራይት መብት የጣሰ አሰራር ነው። ይህም የሚያሳየው ቁርአን ከፈጣሪ የወረደ መጽሐፍ ሳይሆን በሙሐመድ ተቀናብሮ የተሰራ መጽሐፍ መሆኑን እንመለከታለን። ነቢዩ ከመጽሐፍ ቅዱሱ የኮረጁትን ትምህርት አዲስ አድርገው ፈጣሪ አወረደልኝ ቢሉ መጽሐፍ ቅዱሱን በሚያውቀው ህብረተሰብ ዘንድ ግን ተቀባይነት የለውም። ቁርአን አዲስ ከሰማይ የወረደ መጽሐፍ አድርጎ የሚመለከተው መጽሐፍ ቅዱሱን የማያውቀው የሙስሊሙ ማህበረሰብ ብቻ። ሁለተኛ ሰዎች መሐመድን የመከሩት ምክር በምሳሌ ብንመለከት ሳሂህ ቡኻሪ 6:60-10 ወይንም ሳሂህ ቡኻሪ 1:8395 ላይ ዑመር ቢን አልካታብ እንደተረከው ጌታዬ በሶስት ነገር ከኔ ጋር ተስማማ። አንደኛው ይላል ሁለተኛው ላይ የሴቶች መሸፋፈን የሚመለከተውን አንቀጽ አስመልክቶ ለአላህ ነቢይ ሚስቶች ሰውነታቸውን ቢሸፍኑ መልካም ነው፣ ምክንያቱም ጥሩም መጥፎም ሰው ይናገራቸዋል አልኩት። በዚህም ስለ ሴቶች መሸፋፈን የሚያዘው አንቀጽ ተገለጠ። ሶስተኛ የነቢዩ ሚስቶች በነቢዩ ላይ አንድ ሆነው በተነሱበት ጊዜም እኔም ነቢዩ
ማናችሁንም ቢፈታ አላህ ከእናንተ የበለጠ ሚስቶች ይሰጠዋል አልኳቸው። በዚህ እኔ የተናገርኩት አንቀጽ ወረደ። እነዚህ የዑመር ቢን አልካታብ ምክሮች የአላህ ቃል ተደርገው ቁርአን 33:59 እና 66:5 ላይ ተጽፈዋል። ሶስተኛ የግለሰቦች አስተያየቶች ቁርአን 66:5 ይህም ከላይ ተመለከትነው ሙሐመድ መላቸውንም ቢፈታ ከእናንተ የበለጡ ሚስቶች ሙስሊሞችን፣ አማኞችን፣ ታዛዦችን፣ ተጸጻሾችን፣ ለአላህ ተገዢዎችን፣ ጾመኛዎች፣ ፈቶች፣ ደናግልም የሆኑትን ጌታው ሊለውጠው ይከጅላልና። ይህ የግለሰብ አስተያየት ነው። ቁርአን 53:1-11 ላይ በኮከብ እምላለሁ በወደቀ ይህም በገባ ጊዜ ነቢያችሁ ሙሐመድ አልተሳሳተም፣ አልጠመመም፣ ከልብ ወለድ አይናገርም። ኃይሎቹ ብርቱ መልአክ አስተማረው፣ የእውቀት ባለቤት የሆነው አስተማረው። በተፈጥሮ ቅርጹ ላይ በአየር ላይ ተደላደለም። እርሱ በላይኛው አድማስ ሆኖ ከዚያም ቀረበ ወረደ። ወደ ባሪያው አላህ ያወረደውን አወረደ። ነቢዩም በዓይኑ ያየውን በልቡ አልዋሸም። እነዚህ የግለሰብ አስተያየቶች እንጂ የፈጣሪ ቃላት አይደሉም። አራተኛ ሙሐመድ ለሰዎች ጥያቄዎች የሰጠው መልሶች። ነቢዩ ሙሐመድ ሰዎች ጥያቄ በሚጠይቁበት ጊዜ ነቢዩ የሚመልሰው መልስ እንደ አላህ ቃል ቁርአን ተደርጎ ሲጻፍ ነበረ። ለምሳሌ ሳሂህ ቡኻሪ 6644 ላይ በሐጅ ወቅት ገበያ መገበያየት ትክክል ይሁን ስህተት መሆኑን በተፈጠረው ግራ መጋባት ላይ ነቢዩ መሐመድ የሰጠው ማብራሪያ ቁርአን 2:198 ተደርጎ ተጽፏል። ሳሂህ ቡኻሪ 6651 ላይ ከባልና ሚስት ሴክስ ጋር በተያያዘ ለተነሳው ጥያቄ ሙሐመድ የሰጠው መልስ ቁርአን 2:223 ተደርጎ ተጽፏል። ሳሂህ ቡኻሪ 6652 ላይ ከፍቺና መልሶ ማግባት ጋር ተያይዞ የነበረውን ችግር ለመፍታት ነቢዩ የሰጠው መፍትሄ ሀሳብ ቁርአን 2:232 ተደርጎ ተጽፏል። ሳሂህ ቡኻሪ 660209 ላይ አንድ በኪሲንግ ኃጢአት ለወደቀ ሰው የተሰጠው ምክር ቁርአን 11:114 ተደርጎ ተጽፏል። እነዚህ እውነታዎችም ቁርአን የፈጣሪ ቃል አለመሆኑን ያሳያሉ። አምስተኛ ሙሐመድ ሰዎችን የመከራቸው ምክሮች በምሳሌ ብንመለከት ቁርአን 11:34 ለእናንተ ልመክራችሁ ብሻ አላህ ሊያጠማችሁ ሽቶ እንደሆነ ምክሬ አይጠቅማችሁም። ቁርአን 10:3-5 ጌታችሁ ያ ሰማይንና ምድርን በ6 ቀናት ውስጥ የፈጠረ አላህ ነው። ከእርሱ ፈቃድ በኋላ እነሆ አላህ ጌታችሁ ነውና ተገዙ፣ አትገሰጹም፣ መመለሻችሁ ደርሱ ነው። እርሱ ያ እያለ ይናገራል። ቁርአን 6:2-3 እርሱ ያ ከጭቃ የፈጠራችሁ ከዚያም የሞትን ጊዜ የወሰነ ጊዜ አለ። እርሱም ያ በሰማያትና በምድር ሊገዙት የሚገባው አላህ ነው። የሚሰሩትን ሁሉ ያውቃል። ቁርአን 47:7 እናንተ ያመናችሁ ሆይ አላህ ሃይማኖቱን ብትረዱ ይሻላችኋል፣ ጫማዎቻችሁንም ያደላድላል። ቁርአን 7:55 ጌታችሁን ተዋርዳችሁ በድብቅም ለምኑ፣ እርሱ ወሰን አላፊዎችን አይወድምና። እነዚህ ቀጥታ እኛ የሙሐመድ ምክሮች በቁርአን ውስጥ መመልከቱ ቁርአን ከፈጣሪ የወረደ ነው የሚለውን ሐሳብ ያፈርሳል። ስድስተኛ የሙሐመድ ምልከታ አመክንዮና እርግማን ቁርአን 9:30 ክርስቲያኖችም አልመሲህ ኢሳ የአላህ ልጅ ነው አሉ። አላህ ያጥፋቸው፣ ከእውነት እንዴት ይመለሳሉ? ቁርአን 6:101 ለእርሱም ለአላህ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርን ሁሉ ፈጠረ። ቁርአን 33:43 እርሱ ያ በእናንተ ላይ እዝነትን የሚያወርድ ነው፣ መላእክቶቹም እንደዚሁ ምሕረትን የሚለምኑላችሁ ናቸው። ቁርአን 6:2 እርሱ ያ ከጭቃ የፈጠራችሁ ከዚያም የሞትን ጊዜ የወሰነ ነው። ቁርአን 11:7 እርሱ ያ ሰማያትን ምድርን በ6 ቀኖች ውስጥ የፈጠረ ነው። ቁርአን 53:19-21
አላትና አልዑዛን አያችሁን? ሦስተኛይቱን አነስተኛዋን መናትን አያችሁን? የምትገዛቸው ኃይል አላቸውን? ለእናንተ ወንድ ለእርሱም ሴት ልጅ ይኖራልን? ይቺን ያን ጊዜ አድሏዊ ክፍያ ናት። ቁርአን 3 ከ86 እስከ 87 ከእምነታቸውና መልእክተኛውም እውነት መሆኑን ከመሰከሩ የተብራሩ አንቀጾች ከወጡላቸው በኋላ የካዱ ሕዝቦችን አላህ እንዴት ያቀናል? አላህ በዳዮች ሕዝቦች አያቀናም። እነዚህ ቅጣታቸው የአላህ እና የመላእክት የሰዎችም ሁሉ እርግማን በእነርሱ ላይ መሆኑ ነው። ቁርአን 2:89 የአላህም እርግማን በካዲዎች ላይ ይሁን። ቁርአን 3:55 አላህም ባለ ጊዜ አስታውስ፣ ኢሳ ሆይ እኔ ወሳጅህም ወደ እኔም አንሺ ነኝ። ቁርአን 21:37 ሰው ቸኳይ ሆኖ ተፈጠረ፣ ተአምራቶቼን በእርግጥ አሳያቸዋለሁና አታቻኩሉ። እነዚህ የሙሐመድ ሐሳቦች እንጂ የአላህ አለመሆኑ ግልጽ ነው። ይህም እውነታ የሚያሳየን ቁርአን ከሰማይ የወረደ የፈጣሪ ቃል አለመሆኑን ነው። 7ኛ የሙሐመድ የምስጋና ጸሎቶች። ጸሎት ከሰው ወደ ፈጣሪ የሚቀርብ ልመና እንጂ የፈጣሪ ቃል አይደለም። ይሁን እንጂ ቁርአን ላይ የሰዎችን ጸሎት እንመለከታለን። ለምሳሌ ቁርአን 1:1 እስከ 7 ምስጋና ለአላህ ይግባው፣ የዓለማት ጌታ ለሆነው እጅግ በጣም ሩህሩህ በጣም አዛኝ በሆነው የፍርዱ ቀን ባለቤት ለሆነው አንተን ብቻ እንገዛለን፣ አንተንም ብቻ እርዳታ እንለምናለን፣ ቀጥተኛውን መንገድ ምራን። ቁርአን 6:1 ምስጋና ለዚያ ሰማያትን ምድርን ለፈጠረው ጨለማዎችንና ብርሃንንም ላደረገው ለአላህ የተገባ ነው። እነዚያ የካዱት ጣዖታትን በጌታቸው ያስተካክላሉ። ቁርአን 18:1 ምስጋና ለአላህ ለዚያ መጽሐፉን በውስጡ መጣመምን ያላደረገበት ሲሆን በባሪያው ላይ ላወረደው ይገባው። ቁርአን 34:1 ምስጋና ለዚያ በሰማያትም ያለ በምድርም ያለ ሁሉ የእርሱ ለሆነው ለአላህ ይገባው። በመጨረሻው ዓለም ምስጋና ለእርሱ ብቻ ነው፣ እርሱም ብልሃተኛ ውስጥ አዋቂም ነው። ቁርአን 35:1 ምስጋና ሰማያትና ምድርን ፈጣሪ፣ መላእክትን ባለ ሁለት ባለ ሶስትም ባለ አራት ክንፎችም የሆኑ መልእክተኞችን አድራጊ ለሆነው አላህ ይግባው። በፍጥረቱ ውስጥ የሚሻውን ይጨምራል፣ አላህ በነገር ሁሉ ቻይ ነውና። ይህ ጸሎት የሰው ጸሎት እንጂ የፈጣሪ ቃል አይደለም። ይህም እውነታ የሚያሳየን ቁርአን ከሰማይ የወረደ የፈጣሪ ቃል አለመሆኑን ነው። 8ኛ የመሐመድ የግል ጉዳዩን የፈጣሪ ቃል አድርጎ የጻፈበት። ነቢዩ የግል ጉዳዮቹን የፈጣሪ ቃል አስመስሎ ቁርአን ላይ አስገብቷል። ለምሳሌ ነቢዩ ለሚስቶቹ በቁርአን በኩል ዞሮ የአላህን ቃል አስመስሎ የተናገረው ቃል ቁርአን 33 ከ30 እስከ 33 የነቢዩ ሴቶች ሆይ ያ በልቡ ውስጥ በሽታ ያለበት እንዳይከጅል በንግግር አትለስልሱ። ይህ የፈጣሪ ቃል አለመሆኑን እንደዚህ ያስታውቃል። ሌላው ነቢዩ የማደጎ ልጁን የዛይድን ሚስት ዘይነብን ስለወደዳት ሁለቱን አፋቶ ዘይነብን ሲያገባ ነቢዩ አሰራሩን ህጋዊ ለማድረግ በቁርአን በኩል ዞሮ ያወረደው ቃል ቁርአን 33:37 ዘይድም ከእርሷ ጉዳይን በፈጸመ ጊዜ በመናኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳይን በፈጸመ ጊዜ በማግባት ችግር እንዳይኖርባቸው እርሷን አጋባን በማለት የነቢዩን ዘይነብን ማግባት ህጋዊ ያደረገ። ሌላው ነቢዩ ሰዎች ቤት ውስጥ እንዳይቆዩ በቁርአን በኩል ዞሮ ያወረደውን ቃል ቁርአን 33:53 እናንተ ያመናችሁ ሆይ ወደ ምግብ ካልተፈቀደላችሁ በስተቀር የነቢዩን ቤቶች በምንም ጊዜ አትግቡ። በተመገባችሁ ጊዜ ወዲያውኑ ተበተኑ። ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ነቢዩን በእርግጥ ያስቸግራል፣ ከእናንተም ያፍራል። ዕቃን ለመዋስ በጠየቃችሁ ጊዜ ከመጋረጃው ኋላ ሆናችሁ ጠይቋቸው።
የአላህንም መልእክተኛ ልታስቸግሩ ሚስቶቹንም ከእርሱ በኋላ ምንም ጊዜ ልታገቡ ለእናንተ አይገባችሁም። ይህ ከአላህ ዘንድ ከባድ ኃጢአት ነው። ይህ የፈጣሪ ቃል አለመሆኑ ከቃሉ መንፈስ መረዳት ይቻላል። ሌላው ነቢዩ በቤቱ ውስጥ ሰዎች ሲንጫጩና ከውጭ ሆነው ሲጠሩት ስለማይወድ በቁርአን በኩል ዞሮ ያወረደው ቃል ቁርአን 49 ከ2-5 እናንተ ያመናችሁ ሆይ ድምፆቻችሁን ከነቢዩ ድምፅ በላይ ከፍ አታድርጉ። እነዚያ ከክፍሎች ውጭ ሆነው የሚጠሩህ አብዛኞቻቸው አያውቁም። ወደ እነርሱ እስክትወጣ ድረስ እነርሱ በታገሱ ኖሮ ለእነርሱ በላጭ በሆነ ነበረ። ሌላው ነቢዩ ሰዎች ከስብሰባ መካከል ዝም ብለው ተነስተው ሲሄዱ ስለማይወድ ይህንን ነገር በቁርአን በኩል ዞሮ ከለከለ። ቁርአን 26:62 ምዕመናን ማለት ከእርሱ ጋር በሚሰባሰብበት ጉዳይ ላይ በሆኑ ጊዜ እስከሚያስፈቅዱ ድረስ የማይሄዱት ብቻ ናቸው። ለግል ጉዳያቸው ፍቃድ በጠየቁ ጊዜ ከእነርሱ ላሻከው ሰው ፍቀድለት። ሌላው ነቢዩ ሰዎች እየተከራከሩት ሲያስቸግሩ በቁርአን በኩል ዞሮ ያወረደው ቃል ቁርአን 59:7 መልእክተኛውም የሰጣችሁን ማንኛውንም ነገር ያዙ፣ ከእርሱም የከለከላችሁን ነገር ተከልከሉ፣ አላህንም ፍሩ። ሌላው ናሳይ 3041 ላይ እንደተገለጸው ነቢዩ መሐመድ ከሴት ባሪያቸው ጋር ወሲብ ሲፈጽሙ አይሻና ሐፍሳ በሚባሉ ሚስቶቻቸው ተያዙ። እነዚህ ሚስቶቻቸውም ነቢዩ ዳግም እንደዚህ እንዳያደርጉ ወጥረው በያዟቸው ወቅት ነቢዩ የተናገሩት ቃል ቁርአን 66:1 ተደርጎ እንደተጻፈ በአዲስ ላይ ተተርኳል። በዚህ ናሳይ 3411 ላይ ተተርኳል። መቼም ሰማይንና ምድርን የሰራ ፈጣሪ ስለ መሐመድ ሴቶች የሰው ሚስት ስለመቀማቱ፣ ስለ መሐመድ ጓዳ፣ መሐመድ ጋር ስለሚመጡ ወሬኞች፣ ስለ ስብሰባ፣ ስለ ሴክስ ወዘተ ለትውልድ በሚተላለፍ ቅዱስ መጽሐፍ አያወራም። እነዚህ ትዕዛዞች የሚገናኙት ከመሐመድና ከመሐመድ ጋር ብቻ ነው። ይህም የሚያሳየው ቁርአን የፈጣሪ ቃል ሳይሆን የሙሐመድ የአእምሮ ስራ መሆኑን ነው። 9ኛ ተረቶች የፈጣሪ ቃል ተደርገው የገቡበት። ቁርአን የፈጣሪ ቃል ነው ቢባልም በውስጡ ግን ብዙ ተረቶችን ይዟል። በምሳሌ ብንመለከት በነሐስ ግድብ የተገደቡ የእጁጅ መጁጅ ህዝቦች ቁርአን 18 ከ93-97 ከዚያም ወደ ሰሜን አቅጣጫ መንገድን ቀጠለ። በሁለቱ ጋራዎች መካከል በደረሰ ጊዜ በአቅራቢያቸው ንግግርን ለማወቅ የማይቃረቡ ህዝቦችን አገኘ። ዙር ቀርነይን ሆይ የእጁጅ እና መጁጅ በምድር ላይ አበላሾች ናቸውና በእኛና በእነርሱ መካከል ግድብን ታደርግ ዘንድ ግብርን እናደርግልሃለን አሉ። እርሱም በጉልበት አግዙኝ፣ በእናንተና በእነርሱ መካከል ብርቱ ግድብ አደርጋለሁና የብረት ታላላቅ ቁራጮችን ስጡኝ አላቸው። ብረቱን እሳት ባደረገው ጊዜ የቀለጠውን ነሐስ ስጡኝ፣ በእርሱም ላይ አፈስበታለሁና አላቸው። የእጁጅና መእጁጆች ሊወጡት አልቻሉም፣ ለእርሱም መሸንቆርንም አልቻሉም። ይህ ግድብ የጌታዬ ችሮታ ነው። እነዚህ የእጁጅና መእጁጅ ህዝቦች እና በሁለት ተራሮች መካከል የተሰራው የነሐስ ግድብ በየትኛው የምድር ክፍል ላይ ይገኛል ከተባለ መልስ የለም። እነርሱ የሚገኙት በመሬት ላይ ሳይሆን በሙሐመድ ተረቶች ውስጥ ብቻ ነው። ይህ በፈረንጆቹም ዘንድ የታወቀ ተረት ነው። አሌክሳንደር ዘግሬት የተባለው ሰው በተረት ውስጥ እንደዚህ እንዳደረገ ይነገራል። የእነዚህ የአሌክሳንደር ዘግሬት የተባለው ሰው ተረት ነብዩ ሌላ ስፍራም ላይ አቀናብሮ ተጠቅሞበታል። አሌክሳንደር ዘግሬት ንስር፣ አሞራና ፈረስ አዳቅሎ የሚበር ፈረስ ሰርቶ በዚህም አውሬ በሮ ገነት እንደገባ ይነገራል። ሙሐመድም በዚህ የተረት ፈረስ ወይንም ቡራቅ ወደ ገነት እና ወደ ሩቅ መስጊድ መሄዱን ተናግሯል። ሌላው ፀሐይ የምትገባበት ትኩስ ምንጭ ቁርአን 1886
ወደ ፀሐይ መግቢያም በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት። አቡ ዳውድ 4002 ፀሐይ የምትጠልቀው ትኩስ ምንጭ ውስጥ ነው። ሌላው ከሰው የተለዩ ከፀሐይ መከለያ የሌላቸው ህዝቦች ቁርአን 18:89-90 ከዚያም መንገድን ወደ ምስራቅ ቀጠለ። ወደ ፀሐይ መውጫ በደረሰ ጊዜ ለእነርሱ ከበታችዋ መከላከያን ባላደረግንላቸው ህዝቦች ላይ ስትወጣ አገኘናት። እነዚያ ፀሐይ የምትወጣበት ጉድጓድ አጠገብ ያሉ መከለያ የሌላቸው ህዝቦች የትኞቹ ህዝቦች ወይንም ሀገር እንደሆኑ ብናውቅ ጥሩ ነበር። ሌላው ዋሻ ውስጥ ለ309 ዓመታት የተኙ ሰዎች ቁርአን 18:25 በዋሻቸውም ውስጥ 300 ዓመታትን ቆዩ፣ 9ንም ጨመሩ። ሌላው ለ100 ዓመታት ጭነት ተጭና የቆመች አህያ እና ለ100 ዓመታት ሳይበላሽ የቆየ ምግብና መጠጥ ቁርአን 2:59 አላህም ገደለው፣ 100 ዓመትንም አቆየው፣ ከዚያም አስነሳው። ምን ያህል ቆየህ አለው። 1 ቀን ወይም የቀንን ከፊል ቆየው አለው። አይደለም 100 ዓመት ቆየህ፣ ወደ ምግብና ወደ መጠጥህም ያልተለወጠ ሲሆን ተመልከት፣ ወደ አህያህም ተመልከት፣ ለሰዎችም አስረጂ እናደርግ ዘንድ ይህንን ሰራ። ሌሎች ሰዎችን በድንጋይ የሚደበድቡ ወፎች ታሪክ ቁርአን 105:1-6 በዝሆኑ ባለቤቶች ጌታ እንዴት እንደሰራ አታውቅምን? ተንኮላቸውን በጥፋት ውስጥ ከንቱ አላደረገምን? አድርጓል። በእነርሱም ላይ መንጎች የሆኑ ወፎችን ላከ። ከተጠበሰ ጭቃ የሆነ ድንጋይ የምትወረውርባቸው የሆነችን አዕዋፍ ቅጠሉ እንደተበላ አዝመራም አደረጋቸው። ሌላው ከሰማይ የወረደው ግመል፣ ከብት፣ ፍየል፣ በግ፣ ልብስ፣ ጌጥ፣ መጽሐፍ፣ ሚዛንና ብረት ቁርአን 39:6 ለእናንተም ከግመልና ከከብት ከፍየል ከበግ 8 አይነቶችን ወንድና ሴት አወረደ። ቁርአን 7:26 የአዳም ልጆች ሆይ ኀፍረተ ገላችሁን የሚሸሽግን ልብስ ጌጥንም በእርግጥ በእናንተ ላይ አወረድን። ቁርአን 57:25 ሰዎችም በትክክል ቀጥ እንዲሉ መጽሐፎችንና ሚዛንን ወደ እነርሱ አወረድን። ብረትንም በውስጡ ብርቱ ኃይልና ለሰዎች መጠቃቀሚያዎች ያሉበት ሲሆን አወረድን። ሌላው ተረት ተራሮች አብረውት የሚዘምሩትና ብረትም ሲመለከተው ቄጠማ የሚሆንለት ዳውድ ቁርአን 34:10 ለዳውድም አልነው ተራሮች ሆይ ከእርሱ ጋር ውዳሴን መላልሱ፣ ብረትንም ለእርሱ አልዘነብንለት። ሌላው ተረት የተደገፈበት ዱላ ምስጥ በልታው እስኪወድቅ ድረስ ሞቱ ያልታወቀው ዳዊት ቁርአን 34:14 በእርሱም ላይ ሞትን በፈጸምንበት ጊዜ መሞቱን በትሩን በምትበላ ተንቀሳቃሽ ምስጥ እንጂ ሌላ አላመላከታቸውም። ሌላው ተረት በነፋስ የሚጓዘው የነሐስ ምንጭ የፈሰሰለት ጋኔኖች አገልጋይ የተደረጉለት ሰለሞን ቁርአን 34:12 የሱሌይማንም ነፋስን የቀትር በፊት ጉዞዋ የወር መንገድ የቀትር በኋላ ጉዞዋም የወር መንገድ ሲሆን ገራንላት። የነሐስንም ምንጭ ለእርሱ አፈሰስንለት፣ ከጋኔኖችም በጌታው ፈቃድ በፊቱ የሚሰሩ አደረግንለት። ይህ ታሪክ በየትኛውም የእስራኤል መጽሐፍ ላይ አናገኘውም። እግዚአብሔርም ከጋኔን ጋር አይሰራም። ሌላው ተረት መስታወቱ ባህር የመሰላት ያገኘችውን ባህር ለመዋኘት ልብሷን የምትሰበስበው እና የመስታወት ቤት በማየቷ ብቻ የሰለመችው የሳባ ንግስት በእስልምናው ንግስት ቢልቂስ ቁርአን 27:44
ሕንፃውን ግቢ ተባለች። ባየችውም ጊዜ ባሕር ብላ ጠረጠረችው። ከባቶቿም ገለጠች። እርሱ ከመስታወት የተለሰለሰ ሕንፃ ነው አላት። ጌታዬ ሆይ እኔ ነፍሴን በደልኩ፣ ከሱሌማን ጋር ሆኜ ከዓለማት ጌታ ለአላህ ታዘዝሁ አለች። ሌላው ተረት ከሌላ ፕላኔት ወይንም ከጉድጓድ ውስጥ የመጣ ይመስል ኮከብ እንደምትጠልቅ፣ ጨረቃ እንደሚገባ፣ ፀሐይ እንደምትገባ ለመጀመሪያ ጊዜ የተረዳው ጣዖት አምላክ የነበረው ነገር ግን አዲስ አምላክ ፈላጊ ተደርጎ የቀረበውና በዓይን የተመለከታቸውን ተፈጥሯዊ ክስተቶች ከማያውቀው አላህ ጋር አነጻጽሮ ወዲያው አላህን የመረጠው ሙሐመድ የሕፃን ጨዋታ የሚያጫውተው የኢብራሂም አባት የተባለው ገጸ ባህሪ ይህ ቁርአን 6:76-79 ላይ ተጠቅሷል። ቁርአን 6:76-79 ሌሊቱም በእርሱ ላይ ባጨለመ ጊዜ ኮከብን አየ፣ ይህ ጌታዬ ነው አለ። በጠለቀም ጊዜ ጠላቂዎችን አልወድም አለ። ጨረቃንም ወጪ ሆነው ባየ ጊዜ ይህ ጌታዬ ነው አለ። በገባም ጊዜ ጌታዬ ቅኑን መንገድ ባይመራኝ በእርግጥ ከተሳሳቱ ሕዝቦች እሆናለሁ አለ። ፀሐይንም ጮራዋን ዘርግታ ባየ ጊዜ ይህ ጌታዬ ነው፣ ይህ በጣም ትልቅ ነው አለ። በገባችም ጊዜ ወገኖች ሆይ እኔ ከምታጋሩት ሁሉ ንጹሕ ነኝ አለ። እኔ ለዚያ ሰማያትንና ምድርን ለፈጠረው አላህ ቀጥተኛ ስሆን ፊቴን አዞርኩ፣ እኔም ከአጋሪዎች አይደለሁም አለ። ሌላው ተረት ጉንዳኖች ሰዎችን በስም ያውቃሉ፣ ወቅታዊውን ፖለቲካም ይከታተላሉ፣ ጸሎትም ያደርጋሉ። ይህንን ቁርአን 27:18 ላይ እናገኘዋለን። ቁርአን 27:18 እነ ሱለይማን በጉንዳን ሸለቆ በመጡ ጊዜ አንዲት ጉንዳን እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱለይማንና ሰራዊቱ እነርሱ የማያውቁ ሲሆኑ አይሰባብሯችሁም አለች። እዚህ ጋር ሱለይማን በተሰጠው ጥበብ የበራሪ ቋንቋ ያውቃል ተብሏል። ታዲያ ጉንዳኗስ ሱለይማን የሚባል ሰው መኖሩን፣ ሱለይማንን ከሰው መለየትን፣ የሱለይማን ወታደሮች እንዳሉት፣ የሱለይማን ወታደሮች በዚያ እንደሚያልፉ የዘመቻቸውን ፕሮግራም እውቀቶችን ከየት አገኘች? ይህ ስህተት የመጣው የሱሌማንን ጥበብ ወሰን የለውም ብሎ አስፍቶ ከማሰብ የስፋቱ ብዛት ጉንዳኗንም ስላጠቃለለ እንጂ የጉንዳን ሰለሞን ወይንም የጉንዳን ነቢይ ኖሮ አይደለም። ሚሽካት 1510 ከነቢያት አንዱ ዝናብ ስለጠፋ ሕዝቡ እንዲጸልይ ይዞ ወጣ። ከዚያም አንዲት ጉንዳን የተወሰኑ እግሮቿን ወደ ሰማይ አንስታ ተመለከተ። ከዚያም ነቢዩ ሕዝቡን ተመለሱ፣ በዚች ጉንዳን ምክንያት ጸሎታችሁ ተመልሷል አለ። እዚህ ጋር ነቢዩ መሐመድ የትኛው የእስራኤል ነቢይ ይህን እንደተናገረ አልተናገረም። ይህ ታሪክም በየትኛው የአይሁድ ሆነ የክርስትና መጽሐፍ ውስጥ አልተነገረም። ጉንዳኖችም አይጸልዩም። ጉንዳኖች የሚጸልዩት በመሐመድ ተረቶች ውስጥ ብቻ ነው። ሌላው ተረት የሰውን ቋንቋ መናገር እና መስማት የሚችለው የወቅቱ ፖለቲካን የሚከታተለው ከሱሌማን በላይ እውቀት ያለው ትክክለኛ እምነትን ለይቶ የሚያውቀው ሁድሁድ የተባለው የሱሌማን ወፍ ቁርአን 25:27-20 ሱሌማን በራሪዎችንም ተመለከተ፣ ሁድሁድን ለምን አላየሁም አለ። ወፉ ሩቅ ያልሆነን ጊዜ ቆየ፣ ያላወቅከውንም ነገር አወቅሁ አለ። ታላቅ ዙፋን ያላት ሴት አየሁ፣ እርሷም ሕዝቦቿም ከአላህ ሌላ ለፀሐይ ሲሰግዱ አገኘኋቸው። ሰይጣንም ለእነርሱ ሥራዎቻቸውን ሸለመላቸው፣ ከእውነተኛው መንገድ አግዷቸዋል። ስለዚህ እነርሱ ወደ እውነት አይመሩም። ሱሌማንም ይህንን ደብዳቤ ይዘህ ሂድ፣ ወደ እነርሱ ጣለው፣ ከዚያም ከእነሱ ዘወር በል፣ ምን እንደሚመልሱም ተመልከት። እርሷም በደረሳት ጊዜ አለች፣
እናንተ መማክርቶቼ ሆይ ክብር ያለው ጽሑፍ ወደ እኔ ተጣለ፣ እርሱ ከስሎይማን ነው አለች። ሌላው ተረት ሙሴ በቡጢ የነረተውና ዓይኑ ተጎልጉሎ የወጣው የሞት መልአክ። ሳሒህ ሙስሊም 35852 የሞት መልአክ ወደ ሙሴ መጥቶ ለአላህ ጥሪ መልስ ስጥ፣ ለመሞት ተዘጋጅ አለው። በዚህ ጊዜም ሙሴ መልአኩን በቦክስ መታው። በዚህ ጊዜም የመልአኩ ዓይን ተጎልጉሎ ወጣ። መልአኩም ወደ አላህ ተመልሶ የሆነውን ሁሉ ተናገረ። አላህም የመልአኩን ዓይን ወደ ቦታው አስገብተው እይታውን መለሰለት። እዚህ ጋር ባለ ታሪኩ ሙሴ እንደሆነ መነገሩና ይህም ታሪክ በየትኛው የአይሁድ መጽሐፍ ላይ አለመተረኩ ታሪኩ ተረት ብቻ መሆኑን እንረዳለን። ሌላው ተረት ሰንበትን ስላላከበሩ ዝንጀሮ ስለተደረጉ ሰዎች የተነገረው ነው። ቁርአን 7:163-166 ከእርሱም ከተከለከሉት ነገር ሰንበትን እንዳይሰሩ በኮሩ ጊዜ ለእነርሱ ወራዶች ዝንጀሮች ሁኑ አልን። ሆኖም ቁርአን 2:65 እነዚያንም ከእናንተ ውስጥ በቅዳሜ ቀን ዓሣን በማጥመድ ወሰን ያለፉትን ለእነሱ ወራዳዎች ስትሆኑ ዝንጀሮ ሁኑ ያልናቸውን በእርግጥ አወቃችሁ። ነቢዩ እነዚህን ታሪኮች ያወሱት ከአይሁድ የሰንበት ቀን ጋር በተያያዘ ነበረ። ነገር ግን ይህ ታሪክ በየትኛው የአይሁድ መጻሕፍት ውስጥ የለም። ይህም የሚያሳየው ታሪኩ የመሐመድ የፈጠራ ተረት መሆኑን ነው። ሰንበት የሚያከብሩትም እንደዚህ ይሆናሉ ከሆነ ሙስሊሙን ማህበረሰብ ጨምሮ ሰንበትን የማያከብር ሕዝብ ጉድ በሆነ ነበረ። እነዚህ ከላይ የተመለከቱት ተረቶች በቁርአን ውስጥ መመልከቱ ቁርአን ከፈጣሪ የወረደ መጽሐፍ ሳይሆን የመሐመድ ፈጠራ መሆኑን ያሳያል። በወቅቱ የነበሩት ሕዝቦችም ይህንን የመሐመድን ተረት ተገንዝበው ሲያሾፉበት ነበር። መሐመድ በቁርአን በኩል ዞሮ ገሰጻቸው እንጂ። ቁርአን 25:5 አሉም የመጀመሪያ ሰዎች ተረት ናት፣ አጻፋትም፣ እርሷም በእርሱ ላይ ጠዋትና ማታ ትነበብለታለች። ቁርአን 83:13 የመጀመሪያዎቹ ሰዎች ተረቶች ናቸው። ቁርአን 21:5 በእውነቱ ቁርአኑ የሕልሞች ቅዠት ነው። ቁርአን 8:31 በእርግጥ ሰምተናል፣ በሻን ኖሮ የዚህን ብጤ ባልን ነበረ በማለት የመሐመድን ከሰማይ የወረደ አዲስ መጽሐፍ አባባል ሲያጣጥሉበት ነበረ። ዛሬ ላይ ሙስሊሙ ማህበረሰብ ቁርአኑ ከፈጣሪ የወረደ ጽሑፍ አድርጎ በቃሉ በመያዝ ሐፊዝ ለመሆን የሚጣጣረው እነዚህን የነቢዩ መሐመድን የጋሪዎች ዘመን ውሸቶችን ነው። ኤቲስቶች ሃይማኖት የሰው ልጆች ፈጠራ ነው እንዲሉ እያደፋፈራቸው ያለውም እንደዚህ አይነት ተረቶች ናቸው። በአጠቃላይ ስንመለከት ቁርአኑ ከፈጣሪ ቃልነት ይልቅ በሰሚ ከመጽሐፍ ቅዱሱ የተቀዱ እውቀቶች፣ የሰዎችና የመሐመድ ምክሮች፣ የሰዎች አስተያየቶች፣ የመሐመድ የግል ጉዳዮች፣ ጸሎቶች፣ ተረቶች ወዘተ ጥርቅም መሆኑን እንመለከታለን። በዚህም ቁርአንና ፈጣሪን የሚያገናኛቸው ነገር እንደሌለና ቁርአኑ የመሐመድ የአእምሮ ስራ ብቻ መሆኑን እንመለከታለን።